እኔ ተስማማ ባለበት ቢቀጥል ደስ ይለኛል። አሁን ባለንበት ነባራዊ ሁኔታ ቢቀጥል እንደዛ ደስ ይለኛል። ነገርየው ከሃይማኖት ተቋሞች ወጥቶ ሰኩላር በሆነ እጅ ከወደቀ ምናልባት ለአንዳንድ ሰው ለሃይማኖት ጥላቻ ያለው ሰው ሃይማኖቱን ባያዝድ ሊያደርግ ስለሚችል ሃይማኖቱን ለሃይማኖት መተው ጥሩ ይመስለኛል። አይመስልም? ይሳኮል ብዙዎች ብዙ አርቲክል ጽፈውበታል በዚህ ጉዳይ። ሴኩላሪቲን በራሱ የሚጥስ ነው፣ መንግስት ሃይማኖት ውስጥ ጣልቃ ገባ የሚያስብል ነው ብለዋል። ነገር ግን እንደዛ አይደለም እኮ ኬዙ ሲስ የመፍቀድ ያለ መፍቀድ ጉዳይ ሳይሆን ፕሮፌሽናል ሆነ ትመጣለህ አትመጣም ነው። ፕሮፌሽናል ኔትወርክ ግን እኔ ጋር ነው ጋይስ ይቆራረጣል። እኔ እየነዳው ስለሆነ ያንተ ነው እባክህ። አሁንስ እሺ እኔ ጋር አይመስለኝም። እስቲ ቆይ ደሳለኝ ይሰማል? ሲሶ እየሰማሁ ነው። እሺ አንተ ወንድሜ እኔ ጋር ነው ያለው ችግሩ ማለት ነው። እና ሲሲዮል ሃይማኖት ጣልቃ መግባት ነው ምናምን ብሎ ብዙዎች ብዙ አርቲክል ጽፈውበታል። እንደውም ፕሮፌሰር ማምዳኒ ሁላ ሳይቀር ማለት በዚህ ሴኩላር ስቴት ቢልዲንግ ላይ አለ የሚባል ዓለም አቀፍ ሊቅ ነው እና እነሱ ሁላ ሳይቀር የሩዋንዳ ስራ የሃይማኖት ጣልቃ ገብነት ነው ብለዋል። እኔ ግን በሆነ ደረጃ አይስማማኝም። በተቃራኒ የጻፉም ሰዎች የሃይማኖት ጣልቃ ገብነት የሚባለው ስቴት አሴስ እንደ መንግስት የምታምነውን ነገር ሲመርጥልን ነው ሃይማኖት ጣልቃ ገብነት የሚባለው። ሃይማኖት ውስጥ ገብተህ ግን ሃይማኖትም እንደ ተቋም ማንኛውም ተቋም ነውና የሚቆጠረው ያ ተቋም የሚያገለግለውም ቢያገለግልም የሚያገለግለው ህዝቡን ነው፣ ቢበዘብዝም የሚበዘብዘው ህዝቡን ነውና እኔ ማለት ሃይማኖት እኮ ተቋም ብቻ እኮ አይደለም እኮ አይደል? ይሳኮል አይ መንግስት የሚያየው ነው ሲሲ መንግስት የሚያየው ለምሳሌ እስልምናም ክርስትናም የመንግስት አካላት ስቴት ስልህ መንግስት ነው ገባ። ስቴቱ የሚያየው እንደ ተቋም ነው፣ ሰዎች እዛው ውስጥ የሚገለገሉበት ግን ብቻ እዛ ውስጥ የሚሰራውን ነገር መቆጣጠር የሃይማኖት ጣልቃ ገብነት አይደለም። የሃይማኖት ጣልቃ ገብነት በራሱ በፖለቲካል ቲዎሪዎች ያለው መንግስት በአንተ የእምነት እሳቤ ውስጥ ገብቶ ሲወስንልህ ማመን አትችልም ሲልህ ምንድነው ወርሺፕ ማድረግ አትችልም፣ ስርዓት አምልኮ መፈጸም አትችልም ምናምን ብሎ እንደ ሴኩላር ኮሚኒስት ሀገራት በእኛ ሀገር ደግሞ እንደ ደርግ ጊዜ እንደነበረው ማለት ነው ሃይማኖት ጎታች ነው ምናምን ብሎ ሲያግት ነው ሃይማኖት ጣልቃ ገባ። ይሄ ግን እኮ ምን መሰለህ አይደለም ሲስ ይሄ እኮ ቸርች ትተክላለህ መብት ነው፣ አልተክልም ማለት አልችልም። ነገር ግን ራሳቸው የአንተ ቸርች የምትተክልበት እንትን ውስጥ ያሉ አማኞች የሚመሩበትን መጽሐፍ ቅዱስም ሆነ ሌላውን ተከትለ በዛ ልክ ብቻ ሰሰራ ነው መፈቅድልህ ነው በቃ ገባ። ለምሳሌ በካውንስል በሲኖዶስ በእንትን በምንድነው መጅሊስ ደረጃ ያለውን የቁጥጥር እንትን ወደ መንግስት ተቋም መውሰድ ማለት ነው። ቢኮዝ ኦፍ ዋት እነዛ ተቋማት በራሳቸው በተለያየ ሃይማኖታዊ ኔትወርክ የታጠሩ በሙስና የታጠሩ ስለሆኑ ሪስፖንሲቢሊቲውን መንግስት ወሰደ ማለት ነው። ገባ። የሃይማኖት ጣልቃ ገብነት የሚሆን ዴፊኒትሊ የቸርች መትከል አትችልም፣ በዚህ ከተማ ውስጥ ይሄን ያህል ቸርች ብቻ ነው የሚበቃው ምናምን ስትል የሃይማኖታዊ ጣልቃ ገብነት ነው። ነገር ግን ቸርች ለመትከል ይሄን ክራይቴሪያ ማሟላት አለበት ብላ ለምሳሌ ኢትዮጵያ ሙሉ ወንጌል ያስቀመጠችው ነገር አለ አይደል? ብዙዎች ግን እናንተ እንደምትሏቸው ሐሰተኛ ነቢያት ብለው ምናምን ከሱ በተቃራኒ ቸርች ተክለዋል። ሲተክሉ ማንም ሀይ ያላቸው የለም። ለምን? ሙሉ ወንጌል ቤተክርስቲያን ሳትፈቅድ ሲተከልባት ያንን ነገር ግን የማስፈጸም አቅም ስለሌላት ዝም ብላለች። አሁን የማስፈጸም አቅሙን ወሰደላት ማለት ነው። በርደኖ ፍንቱኑን እንደው መንግስት ወደ ራሱ አመጣውና ከአማኞች ጎን ቆመ ማለት ነው። ይሄ ለምን ይጠቅመሃል? አብዛኛው ሐሰተኛ ምትለን መቼስ ሃይማኖት ንጽጽር መስሩ ሰዎች ምናቀው ነገር ነው። አብዛኛው ሃይማኖታዊ ብዝበዛም የሚሰራው ሃይማኖት ውስጥ መጥፎ ነገር የሚሰራው አብዛኛው የሃይማኖት መሪ የምንድነው የእምነቱን ትክክለኛ ከመጠበቅና ካልመጠበቅ ጋር የሚያዝ ስለሆነ ለምሳሌ ከወንጌል አማኞች ያሉት ለምሳሌ በኢትዮጵያ ውስጥ ኦርቶዶክስ አለች፣ ካቶሊክ አለ እና ደግሞ እስልምና አለ። እስልምናና ኦርቶዶክስም አሁን የኛን እሺ ከቤተክርስቲያን ተከላ ጋር ከተለያየ ነገር ጋር የተለያዩ ህጎችን አስቀምጠ
ለምሳሌ አዲስ ለሚከፍቱ ቤተክርስቲያኖች እንደዚህ ብለህ ልታስቀምጥ ትችላለህ። አሁን ሌሎች ቤተ እምነቶች ምን ታደርጋቸዋለህ? ሌሎች ቤተ እምነቶች ውስጥም ተመሳሳይ ነገር አለ። በነገራችን ምን አለ? ለምሳሌ ኦርቶዶክስ ላይ ምንም የሚተከል ነገር የለም። የሚተከል ቤተክርስቲያን የለም። የሚተከል እንትን የለም። እንትን ማለት ያን ያህል ምንድነው በፕሮቴስታንት ዘንድ እንዳለው ኤክስፒሪየንስ ሰፋ ያለ ነገር አይኖር እንጂ አንዳንድ ችግሮች በተለይ እንደውም ኦርቶዶክስ ቤተክርስቲያን ውስጥ አለ። ካቶሊኩ ጋር እንኳን አብዛኛው ከሚስዮናውያን ጋር ነው። ቤተክርስቲያን በመትከል እምነትን ማስፋፋት የሚል ስትራቴጂም የላትም በኖርማል። ነገር ግን ወደ እስልምናውና ክርስትናው መጣል ለምሳሌ ክርስቲያኖች ምንድነው ኦርቶዶክሶች የሚያውቁት ነው። ሰዎች በግል በእርግጥ አሁን ቤተክርስቲያኗ ጠንካራ ቁጥጥር እንትን አላት። ነገር ግን እሷም ቢሆን መታገዝ አለባትና ግዴታ እዛው ስንገባው ብርሃነ መስቀል መሰሉኝ አባ መስቀል የሚባሉ 90ዎቹ ቤት ታስታውሳለህ? ቤተክርስቲያን ተከሉ ወደ ፈረንሳይ አካባቢ ማለት ነው። ከዛ ሲኖዶስ መጣ። የሲኖዶስ ሰዎች አዩት። ሲኖዶስ ፈቃደኛ አልሆነም። ሰውየው በወቅቱ ለነበረው የፖለቲካ ፓርቲ ወይ ደግሞ ለኢህአዴግ ህወሓት መር ለሆነው ኢህአዴግ የፖለቲካል አፊሊዬሽን ስለነበረው ከመንግስት ሰዎች ጋር ተገናኝቶ በራሱ ፈቃድ ቤተክርስቲያኗን ተከለ። ታቦት ከሲኖዶስ በመጣው ወይ ደግሞ ዲቴይል ነገር ውስጥ አልገባበና በጳጳሳት መልካም ፈቃድ ምናምን ነው አይደል ታቦት መጥቶ ቤተክርስቲያኑ ሜሮን ተቀብቶ ምናምን የሚጸድቅል ያንን ፕሮሰስ አላካሄደም። ህጋዊ አይደለም ቤተክርስቲያኑ አለ ሲኖዶሱ። ነገር ግን ሰውየው በፖለቲካል አካሄድ ሄደና ቤተክርስቲያኗን ተከለ። እስከ ቅርብ ጊዜ ነበረ ይቆረብበታል፣ እንትን ይብልበታል ምናምን ምንድነው የሆነ እንትን ይፈጸምበታል። ያንን መንግስት ተው ማለት አልቻለም። ቢኮዝ ሃይማኖትና መንግስት የተለያየ ነው ተብሎ ስለሚታመን እንደዚህ አይነት ኤክስፒሪየንስ አብዛኛው ደግሞ የት እንዳለ ታውቃለህ? ክፍለ ሀገሮች ላይ ለምሳሌ ወለጋ ፕራክቲካሊ የማውቀው ነገር አለ። ወደ ደቡብ ኢትዮጵያ ጅማ ፕራክቲካሊ ሰዎች ቤተክርስቲያን ይተክሉና እዚህ ጋር ራእይ ታየኝ፣ እዚህ ጋር ጸበል ፈለቀ፣ እዚህ ምናምን ይሉሃል ማለት ነው። ያንን ምንድነው የአገረ ስብከቱ የሲኖዶስ ወኪሎች አሉ። እነዛው ሲኖዶስ ወኪሎች ሌላ አጋዥ ኃይል ስለሌላቸው በፖፑሊስት የእምነት መሪዎች ቤተክርስቲያን ዝም ብሎ ይተከላል። ስለዚህ እንደዚህ አይነት ችግር በተመሳሳይ እንትኑ ጋር ኦርቶዶክሱ ጋርም አለ። ሙስሊሙ ጋር በሄድለ የአናጂናን የባሌ ሸከና ሁሴን እንትን መስጊድ ታውቀው ከሆነ በሁለት ተከፍለው የሚጋጩበት ነው እስከዛሬ ድረስ። ነጩ መስጊድ ታውቀዋለህ ሲሳይ? ነጩ መስጊድ አናጂና ይባላል። የሸከና ሁሴን መስጊድ ነው። ስቲል ነው ስቲል ነው። አሁን ድረስ ያለው ሲኖዶስ ምንድነው? አሁን ድረስ ያለው መጅሊስ ለዛ መስጊድ እውቅና አልሰጠም፣ ሌጂቲሜሲ አልሰጠም። ከኔ ውጪ ነው። ቢኮዝ ፓጋን ፕራክቲስ ይካሄዳል እዛ አካባቢ። የሰው ነው የሚመለከው፣ ሞሊድ ያከብራሉ። መስጊዱ በኔ ቁጥጥር ስር አይደለም ብሎ አውጥቶታል። በሚገርም ሁኔታ የአካባቢው የባህልና ቱሪዝም ምናምን ቢሮ ደግሞ የባሌ የፎክ ሪሊጅኖችን ማለት የጥንት ማህበረሰባዊ እምነቶችን ከእስልምና ጋር እየይዞ እየጠበቀ ያለ መስጊድ ስለሆነ አንተ ባይመለከትም እኔ ይመለከተኛል ብለው በቅርስ አስመዝግቦት ጭራሽ እዛ ውስጥ ሞሊድ በመጣ ቁጥር እዛ መስጊድ እየሄዱ ሰዎች ወርሺፕ ያካሂዳሉ። አየህ እንትኑ ማስፈጸም አልቻለም ማለት ነው ምንድነው መጅሊሱ። ስለዚህ ይሄን በአቅም ማነስ ምክንያት የሚመጣ የእምነት ተቋማት የማስፈጸም አቅምን ጋፕ ያንን የፈጠረውን ክፍተት ነው መንግስት ሽፋን የሚሰጠው ማለት ነው። እና እስልምና ውስጥም ኦርቶዶክስ ውስጥም በፕሮቴስታንት ልክ አይሆን እንጂ የየራሱ ተመሳሳይ ኬዝ አለ። ከዛ በዘለል ደግሞ ፋይናንስ አስተዳደር ጉዳይ የምናምን ጉዳይ ይመጣል ወደፊት። አሁን ባለው ሁኔታ የእምነት ተቋማት እንትን ኦዲት አይደረጉም። አረ ዛኩራ ዋናውን ፖይንት እኮ አነሳው እኮ የፋይናንስ ጉዳይ ከተነሳ ሁሉም ቤት እምነቶች እንትን ውስጥ ነው የሚገቡት። ያ ታውቃለህ፣ የእምነት ተቋማት እኛ ሀገር ላይ ኦዲት አይደረጉም። እዛ ክሩ የምትሄደው ነው ኖርማል። ይኸውልህ ፍቃድ የምሰጠህ እኔ ነኝ ካለ ፍቃድ የምሰጠህ እኔ ነኝ ሲል ግን ይኸውልህ ለምሳሌ የሆነ ኢንኩሪ ቅድም እንዳልኩ የሆነ ኮሚቴ ይቋቋማል አልኩ አይደል? ፖለቲካል ኤሊት ኮሚቴ ከመንግስት ከምናምን ይወጣጣ እንጂ የዛ ተቋም ቴክኒካል ስራን የሚሰሩት የእምነቱ ወኪሎች ናቸው። ምንድነው የሊቃን ውክልና ይኖራቸዋል ማለት ነው። ለምሳሌ ኦርቶዶክስ እንደ ኦርቶዶክስ ከመንግስት አካላት ጋር የሚሰራ ፕሮቴስታንቱ እንደዛ ይኖረዋል። ከዛን አንተ ያወጣው ህግ ላይ ተፈጽሞ ያ ህግን እንዲተገበር ነው መንግስት ጉልበት የሚሰጥ። ስለዚህ ምን ፍቃድ ከሰጠ በኋላ
የተዝረከረከ የፋይናንስ ጉዳይ የስርቆት የምናም ሲታይ ይመጣብሃል ማለት ነው። ፋይናንስ ይደረጋል። አንዱ የዚህ ሀገርም ሆነ የዚህ በተለይ የአፍሪካ የእምነት ጋር ከቤተ እምነቶች ጋር ተያይዞ ያለው ችግር በጠቅላላ የፋይናንስ ክራይሲስ ስለሆነ ፋይናንስ ክራይሲሱንም ነገ ከነገ ወዲያ ማኔጅ ያደርጋል። that is good point ለኔ ነው። እኔ ዳውንሊ መስማማበት ፖይንት ከፋይናንስ አንፃር ያው ቤተ እምነቶች ምንም እንኳን ታክስ ባይከፍሉ ትራንስፓረንሲ የሆነ ኦዲቲንግ ሲስተም ቢኖራቸው ደስ ይለኛል። ኦዲቲንግ ገቢና ወጪያቸው በስነ ስርዓት ቢታወቅ ፐርሰናሊ ደስ ይለኛል። ግን ያው ግብር ይክፈሉ አይባልም። ቤተክርስቲያን ግብር ልከፍል አትችልም። የትኛውም ዓለም ላይ ያለች ቤተክርስቲያን ግብር ትክፈል አይደለም። ገቢዎቹ ግን ስለሱ ነው እኔ የምልህ። ኦዲት ስንላቸው ብዙ ሰው ከታች ያለው ከግብር ጋር ብቻ አያይዘው እንዳይመለከቱት ነው። ፈንትን ነው ግልጸኝነት የሆነ የገንዘብ ካሽ ፍሎ ቢታወቅ ሲምፕል። እኔ የማውቀውን ነገር ልንገርህ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በነገራችን ላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ሰው ኋላ ቀር አድርጎ የሚያስባት እንጂ በጣም ሞደርን የሆኑ ጥንት የወጡ ህጎች የፋይናንስ አስተዳደር ጉዳይ ሚዩት አድርግልሽ ይሳል የሚያውቁ ሰዎች ያውቁታል። የቸርች ፋይናንስ ሂስትሪ ውላላት ቤተክርስቲያን ነው እና በአስተዳደር ጉዳይ የፋይናንስ አስተዳደር በጣም የሚገርም የፋይናንስ አስተዳደር አላት። አሁን እዚህ በጠቅስል አስፈላጊ አይደለም፣ እየሰፋ ይመጣል እንጂ ያ የፋይናንስ አሿሿም ጀምሮ ከፋይናንስ ጋር ተያይዞ ያለ አሿሿም ጀምሮ እስከ በተለይ 83 በጣም ሞደርን የሚባሉ ከማህበረ ቅዱሳን ጋር መቋቋም ጋር ተያይዞ እነ አቡነ ጳውሎስ በነበሩበት ሰዓት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የነበሩት አቡነ ሳሙኤል በአዲስ አብባ ሀገረ ስብከት ደረጃ እንኳን ያወጡት የፋይናንስ አስተዳደር ነበር። የሚገርም የፋይናንስ አስተዳደር ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢኮኖሚክስ ማህበር የነ ብርሃኑ ነጋ ኢኮኖሚክስ ማህበር አባላትን አስጠንተው ያስቀመጡት የፋይናንስ አስተዳደር ነበር። ያ የፋይናንስ አስተዳደር ግን በወረቀት ደረጃ ነው ቁጭ ያለው። ቢኮዝ ኦፍ ኢምፕሊመንት ሲደረግ በተለያየ ደረጃ ላይ ያለ የቤተክርስቲያኗ አገልጋይ ነኝ ባይ የተለያየ አቅም የፈጠረ እንዳልኩ ፖለቲካል አፊሊዬሽን ያለው ምናምን ያ የፋይናንስ አሰራር እንዳይተገበር ሆነ ማለት። ስለዚህ ቤተክርስቲያኗ ራሷ ያወጣችው ህግ እንዲተገበርላት ነው የሚያግዛት መንግስት። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስለማያውቅ ነው እንጂ አብዛኛው እንትን ለምሳሌ እኔ ሌሎች ደግሞ የምታነሳቸው እንደ ኤክስፒሪየንስ ኢኮኖሚክ እንትናቸው የምንድነው ከእንትን ጋር ኮምፓሽን ጋር ተያይዞ የድሮ መካነ ኢየሱስ ቤተክርስቲያኖች የሚገርም የፋይናንስ አስተዳደር ነበረባቸው። የሆነ ጊዜያቸዎች አሉ አይደል እነመለስ 1090 ሲያወጣ የከሰሙ ኮምፓሽኖች አብዛኛው የፋይናንስ እንትናቸው ሲጠና በጣም ሞደርን የፋይናንስ ህግ ነበራቸው። ነገር ግን አይተገበርም። ቢኮዝ በየቦታው ያለ ሃይማኖታዊ ጋንግስተር እንዳይተገበር ስለሚያደርግ። ስለዚህ ያንን ሃይማኖታዊ ጋንግስተር ነው የሚያስተነፍ ተጠቅመው ቤተ እምነቶችን የማድቀቅ ስራ እንትን ምንድነው እንትን የእምነት ተቋማትን አቢዩዝ የማድረግ ተጠቅሞ መንግስታዊ አስተዳደር እዚህ ሀገር ምንድነው በጣም ቆሻሻ ስለሆነ ያ እንዳይፈጠር ፈራለው እንጂ ሞደርን ኔሽን ቢልዲንጉን የጨረሰ ሀገር ቢሆንና ትንሽዬ ዲሞክራሲ ያሳየ ሀገር ቢሆን መንግስት ቤተ እምነቶችን መቆጣጠር አለበት። ይሄ ማምነበት ነገር ነው። ሲሲዬ አይ ቲንክ ኢሳኮር ያነሳካቸው ሀሳቦች ትንሽ ከኛ ሀገር አውድ አንፃር የሚከብዱ ነገሮች ናቸው። ምክንያቱም እኛ እስካሁን ሲመስለኝ በሃይማኖት ጉዳይ እንደሌላው ሀገር አይደለም። እኛ ሀገር ሃይማኖት በጣም ሲሪየስ ነው። ሃይማኖት አንዳንዱ ከሀገር በላይ ነው። ሃይማኖቱ ከሀገሩ በላይ ነው፣ ከእናቱ ከአባቱ በላይ ነው እና በቀጥታ እንደዚህ አይነት የመንግስትን ጣልቃ ገብነት ከገጠመው ራሱ ለመንግስት ራሱ እንትን ሚስኮት እያደረከኝ ነው። እኔ ብቻ በእርግጥ እንደው ሰላም ልልህ መጥቼ ኦዲየንሶች ራሱ ጠፍ ቅድም የምትለው ስማ፣ ቅድም ያልኩ ነገር ይሄ ነው። ለሃይማኖተኛው ራሱ ትንሽ ይቅርታ ትልቅ ሀሳብ ነው። ሚስኮት እንዳይነሳ እኮ ነው። እኛ ሀገር ላይ ሀሳቡ ጥሩ ሆኖ እኛ ሀገር ላይ በጣም ገና ነን የሚል እኔ ደግሞ ሆኗል ነው የምልህ። ከዚህ ፊትም እንዳልኩ ብቻ ምዕመናኖች ይበተናሉ። ትንሽ ጠንከር ያለ ሀሳብ የዛማኙም ለምን እንደሚፈራ አላውቅም። ብቻ
እንዳልበትንባውንም እንጂ በነገራችን ላይ ሆኖ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ምሳሌ ማለት ለምሳሌ ቆይ ወንድማችን እኔ እየነዳሁ ስለሆነ ሐሳቤ እንትን እያለ ስለሆነ ነው። እሺ ቀጥተኛ ሃይማኖት እስቲ ይሳኮር ባነሳው ላይ የሙግት ሐሳብ አለ ወይስ ትስማማለህ በሐሳቡ? አንድ ቁጥር ላይ ከስለገባ ማለት ነው። በሌላው አቤት ደህና ይስጥልን። አብሮ ይስጥልን። እንዴት ነዎት ሲሶ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም ነው አይደለ? ሁሉ ደህና ነው እግዚአብሔር ይመስገን። አንድ ቀን ዲስአፖይንት ዱኛለሁ በዚህ በርሶ ቤት እንደዚህ እሑድ ቀን ነው ዲስአፖይንት ዱኛ ነው የወጣሁኝ። ዛሬ በቃ ተደስቶ ይወጣሉ ችግር የለውም። ዛሬ ምንድነው ነበር መባል የነበረበት ሪዝኑ ምንድነው? ዶክተር ሄቨን ማነው ፌቨን የምትባል አንዴ ስለ ዲዛይነር ምናምን ጠይቃ ኋላ እንዲሁም ዶክተር አንቶኒዮስ የሚባል ይዟት ነበረ ኔትወርክ አስወጣኝ እንጂ እና አንዳንድ ነገሮች እንደ አማኝ ከሆነ የምናወራው እንደ ቲክቶከር ሳይሆን እንደ አማኝ ከሆነ የምናወራ ጌታን ማሰደብ የለብንም። ደግሞ ያመንነውን ከሆነ ደግሞ ላመንነው ነገር ደግሞ ኤቪደንስ ማቅረብ አለብን። ስለ ዲዛይነር ነው። ዲዛይነር እኔ ቴዎሎጂ ተማሪ ነኝ። ኖ ዲዛይነር ፐርፌክት ዲዛይነር የለም ነው ይባልና በዚህ አንስታ ኋላ ደግሞ ወጣ ሄደች እና ደግሞ ትልቅ ሰው መስራይ ነበር። ከውጭ ትሳደባለች። እንዴት ዶክተር ብሎ ታይትል ሰጡ መሳደብ ከታች ትሳደባለች። ዝም ብላ አንደኛ አልሰደቧት ምን አላልኳት እና እንዲህ ያሉ ሰዎች ወንድማችን በጣም ከይቅርታ ጋርና ስምም አለበል በጣም ከይቅርታ ጋር እኔ ግሩም እባላለሁ። መምህር ግሩም እባላለሁ። መምህር ግሩም በጣም ደስ ብሎኛል። ቤቴ ስለመጡ በጣም አክባሪዎት ነው። ካጠፋን ከዚህ ቀደም በነበረው ውይይት ላይ ካጠፋን እንግዲህ በራሱ በቤቴ ስም ይቅርታ ጠይቃለሁ። ሲመስለኝ አሁን እርሱ ያሉት ነገር ምናልባት ከ3 ወር ከ4 ወር በፊት የሆነ ነገር ነው። አሁን ኦሬዲ ዶክተር ፌቨንም የለችም የሷም ተወካይ የለም። ስለዚህ የሷን ስም አንስተን እሷን በሌለችበት እሷም ራሷን ልትከላከል በማችልበት ሁኔታ የተነሳውን ኢሹ ማንሳት ስለማንችል ግን ድንገት ምናልባት ከመጡ አይቀር ይሳኮር ያነሳው ነገር ምናልባት ሰምቶት ከሆነ ያነሳው ሲምፕል እንዲገባው መንግስት ሃይማኖቶች ላይ ቁጥጥር ሊያደርግ ይገባል አይገባም አጀንዳችን እሱ ነው። እንዴት ማለት መንግስት በሃይማኖት ላይ ቁጥጥር ማድረግ ሲባል ምንን በተመለከተ ማለት የትኛውን በተመለከተ በአምልኮታቸው ነው በየትኛው አካባቢ ነው ዲፋይን መሆን አለበት ብዬ ነው ያነሳ ነው። የሩዋንዳን ምሳሌ ያደርገን ነው። ሩዋንዳ አዲስ ህግ አውጥታለችና ቤተክርስቲያን ከመክፈት ቤተክርስቲያን በመስጊድ አጠቃላይ ቤተ እምነቶችን በተክላላ በመክፈት ሂደት ላይ መንግስት ቁጥጥርና ፍቃድ ይሰጣል። ያንን ሲያደርግ ግን መንግስት በራሱ ብቻ ሳይሆን የሃይማኖታዊ ተቋማቱ ባስቀመጧቸውን ህግ ተመስርቶ ከሃይማኖታዊ ተቋማቱ በሚወከሉ ሰዎች ጋር አብሮ በመስራት ፍቃድ ይሰጣል። የፋይናንስ ቁጥጥር ያደርጋል። አንዳንድ የአሰራር ብልሽቶችን ያርማል፣ ተጠያቂ ያደርጋል። ይሄ ነገር እኔ በግሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በእንትንም የሚታወቅ በኢትዮጵያ ታሪክም የሚታወቅ ነው ብዬ ማመነኝና አንተ እንደዛ ታምናለህ ወይስ አታምንም ነው ሲሳይ እያለ ያለው። ቤተ እምነቶቹ አሁን ባለው ልክ ራሳቸውን በራሳቸው እየተቆጣጠሩ ራሳቸው በራሳቸው ፍቃድ እየሰጡ መኖር አለባቸው? መንግስታዊ ቁጥጥር ያስፈልጋቸውም ወይስ ያስፈልጋቸዋል? ክሊር ነው መሰለኝ። ኦኬ ጉድ። እኔ በሁለት ወገን ነው ማየው። የሚያስፈልግበትም አለ ማያስፈልግበትም አለ። ከሚያስፈልግበት ብጀምር የሚያስፈልግበት ብዙ ነገሮች አሉ። ለምሳሌ አሁን ባለፈው የተነሳ ነገር አለ ቲክቶክ ላይ ነው የሰማሁትኝ። እንግዲህ በትክክል ከፓርላማው ይሁን አይሁን አይዶን ነው መረጃ አለኝም። ግን ለምሳሌ አሁን በየቦታው ይሄ በመረበሽ የድምፅ መረበሽ ከመጠን በላይ በሆነ ባልሆነ ፎር ኤግዛምፕል አሁን እዚህ ሜክሲኮ የምናያቸው እንግዲህ አዲስ አበባ ከሆናቸው መገናኛ የምናያቸው ስብከት የሚባለው ማለት ነው። በተለምዶ በቃ አጠቃላይ ከኛም ደግሞ ድምፅ ማጉያ ይዘው ሞንታርቦና ስፒከር ተይዞ የስ እሱ ማለት ነው። በኦርቶዶክሱም ድምፅ ማጉያ ይዘው ከየት ወጣ እንደመጡ ማይታወቅ ብቻ እዚያ ላይ ባነር ተጽፏል። ውስጡን ወይዶን ነው አናውቀውም። እውነተኛ የተላፉ ይሁን ቸግሯቸው በትክክለኛ ቤተክርስቲያን ያለስሩን አይታወቅም። ያው የፕሮቴስታንቱ እንዳለ ሆኖ ማለት ነው።
እንዳለ ሆኖ በየመንገዱ ያለው በቃ ይሄ መረበሽ፣ ሰው ሰላሙን ማጣት፣ ታክሲ ወረፋ ስንጠብቅም እየተነካካን ጭምር እንደዚህ መባል የመሳሰሉ ኢሌጋሎች እንደዚህ ያለ ቢያስቆም ሰው ሰላሙን ያገኛል። ያዙልኝ። ስብከት ሲጀመር ለአሕዛብ ነው እንጂ ላመነ ሰው አይደለም። እና እንደዚህ ያሉ ነገሮች ቢደረጉ በጣም አስፈላጊ ነው። ሌላ ደግሞ ሌላው ጥቅም ደግሞ ምን መሰላችሁ? ፎር ኤግዛምፕል አሁን ቤተክርስቲያን ስንሰራኛ የሆነ ቦታ ክፍት ቦታ አይተን ሄደን እንይዛለን። በህገወጥ መንገድ እንይዝና ከዚያ በኋላ ካሬ ሜትሩ አይታወቅ። እንግዲህ ከሰው መኖሪያ ምን ያ እንግዲህ እንደ ቤተክርስቲያን አስተምሮ ሰው ከሰው መኖሪያ መራቅ አለበት። የእግዚአብሔር መገልገያ ሴት ይዞ ይተኛል ሰው። ድምፅ የሚበክሉ ነገሮች አሉ። ቡናው፣ ጠላው፣ ምኑ ወጡ የሚሸትበት ቦታ መሆን የለበትም። እንደኔ እኔ ኦርቶዶክስ ስለሆኑ ነው የሚነግሯችሁ፣ እናንተን አላውቅም። እና እንደኔ ይሄ ሁሉ መንግስት ቢኖርበት ኖሮ ይሄ ስህተት ነው፣ እዚህ ላይ መሰራት የለበትም። ወስደው ለገንዘብ ብለው ከኛ መቼም አሁን ያው we are Ethiopian already እንትን የሚያዳምጠኝ ሰው ምን ኦርቶዶክስ አይደል እንዴት እንደዚህ ሊለኝ ይችላል። ወስደው ንድድድ የሚያናድኝ ወስደው ገደል ላይ ያለ ገረጋንቲ መኪና ሲያወጣ የነበረበት ወስደው ውሃ ስር ምንም ታቦት ለማውጣት ህዝበ ክርስቲያኑ ሂዶ ቤተክርስቲያን ለመሳለም ለመቁረብ የማይመች ቦታ ላይ ወስደው ይሰንቅረው ይሰራሉ። አንዳንድ ሰው ደግሞ ጨረቃ ሰፈር ላይ ወስደው ቤቱና መኖሪያው ቤትና ቤተልሔሙ አንድ ላይ ሰዎች የሚገርማቸው አንድ ቦታ ምን አየው? በዚህ በሃና ማርያም በሚባልበት አካባቢ ቤተክርስቲያኑና የህዝቡ መኖሪያ ከመጠጋጋቱ የተነሳ ልብሳቸውን አጥበው ቤተክርስቲያኑ አጥር የሚያሰጡ አየሁኝ። ይህ ሁሉ እስመ በእንቲአክሙ አሕዛብ ይጸርፉ ላይ ለበስመ እግዚአብሔር፣ በእናንተ የተነሳ ዘወትር እግዚአብሔር ይሰደባል ማለት እንደዚህ ነው። ይህንን አሁን መንግስት ይኖር ነው። አንደኛ የካሬ ሜትር ቁጥጥር ያደርግልናል። ሁለተኛ አማኞች በዚህ አካባቢ ያሉ አማኞች ያስፈልጋቸዋል ወይ? ፖፑሌሽኑ ምን ያህል ነው ያጠነዋል። ፖፑሌሽኑ የህዝቡ ብዛት እዚህ አካባቢ በእውነትም ለማመኛ ቦታ ያስፈልገዋል ብሎ አንደኛ መንግስት በዚህ አካባቢ ሰው ማሰፈር ነው ብሎ ካሰበ ምን ያስባል? ማምለኪያ ቦታም ያስባል፣ ይተዋል። ልክ አሁን ለምሳሌ መናፈሻ የድር ቦታ በኮንዶሚኒየም እንደሚተው ልክ እንደዚያ ሁሉ ለሚሰራበት ኮንዶሚኒየም ለሚሰራበት አፓርታማ ምን ያስፈልጋል? እዚህ አካባቢ አምልኮት ለሚፈልግ ሰው ብሎ በካሬ ሜትር የተወሰነውን ቦታ ይተዋል፣ ያስጠብቀዋል። የጥምቀት ማክበሪያን ያስጠብቃል። ምን ይላል? ኦልሬዲ መጨቃጨቅ የለም። ይሄ ጥምቀት ቦታ ነው፣ ይሄ ገባብኝ ወጣብኝ የሚባል የለም። በጣም ምርጥ ነው መግባቱ። እንደዚህ ያለው ይጠቅማል። ሰው ሲያጣ ምን ያደርጋ መስላችሁ? ወስዶ እንዳልኳችሁ ቅድም የሆነ በጣም ብዙ ኮንዶሚኒየም ቦታ የያዘ ቢሆን መንግስት ያልፈቀደው ቦታ ካለ የሆነች ቦታ ላይ የሆነች በቃ የቆሻሻ መጣያ ካለች ያችን ጠረግ አድርጎ ይዛ ይሰራል። ይህ የሚያመለክተው ለእግዚአብሔር አምልኮት ቅናት ሳይሆን ለህዝቡ ምርጥ ነው። ህዝቡ መገልገያ ስለሌለው ደስ ይለዋል። ግን መስራቾቹ ግን ለእግዚአብሔር ብለው አይመስለኝም የሚያደርጉት። እኔ የምልህ ግሩም አንድ ጥያቄ ልጠይቅ እስቲ። እሺ፣ ከድምፅ ብክለት አንጻር ሁሉንም ቤተ እምነቶች የምትቃወማቸው ነገሮች አሉ? እስልምናም ኦርቶዶክስም ወንጌል አማኞችም? አዎ እኔ እሺ እሱን ከመመለስ ቢት ሲሳይ ትልቁን ጉዳይ አንስቶልህ ነበር። አንተ እሱን ትተህ ድምፅ ላይ ትኩረት አድርግ እንጂ ቅድም ያነሳውልህ እንደውም ስለተረዳኝ ደስ ብሎኛል። መረዳትም አይደለም ሲሳ እንደሚውት አድርገው ቅድም እንዳልኩ ነው። ብዙዎች ብዙ ጽፈውበታል። ከቤተክርስቲያን አመሰራረት ከመስጊድ አመሰራረት ጋር ተያይዞ ብዙ ስህተቶች አሉ። የቤተክርስቲያኗ ራሱ ማትፈቅደው ያ ነገር መሆን የለበትም እያለህ ነው ሁላ። ሲምፕል ምሳሌ እሱ ያውራ ብዬ ነው እንጂ ብዙ ነገሮች እናነሳለን። ይኸውልህ ከጅማ ከአርሲ ነገሌ እስከ ባሌ እስክደርስ ድረስ ሲሳይ አሊ ሐሰን የሚባል ሰው ያንን አካባቢ በሚያስተዳድርበት ሰዓት የቤተክርስቲያን ቁጥርና የመስጊድን ቁጥር አንድ በማድረግ በሚል 119 መስጊዶች ተሰሩ። በቤተ እምነቱ ህግ መሰረት ምዕመን በሌለበት ወይ ደግሞ ጀማ በሌለበት ሰው በሌለበት አካባቢ ቤተ እምነት መትከል ተገቢ አይደለም። ቢኮዝ ቤተ እምነት የምትተክለው ለሰው አገልግሎት ነውና፣ ሰዎቹ ግን በየቦታው ተከሉ። ከብዙ ዓመታት በኋላ ጥናት ሲደረግ አብዛኛው ቦታ የከሰል ድንጋይ ያለበት አካባቢ ነው። እነዛ ሰዎች አስተዳደሩ ከቤተ እምነት ሰዎች ጋር ተመሳጥሮ ባለሀብቶች መጥተው እንዳያለሙት ቀድሞ የሚያዝ ስራ ነበር የተሰራው። እንደዚህ አይነት ነገር ብዙ ቤተ እምነቶች ውስጥ ስለሚሰራ የመንግስት ጣልቃ ገብነት የሚባለው ያን ነው። ቅድም እያነሳል ነው
ሰዎች የማይኖሩበት ቦታ ላይ ቤተክርስቲያን ይሰራል፣ መስጊድ ይሰራል፣ ቸርች ይሰራል። ከዛ በኋላ ኢንቴንሽኑ የሚሆነው ሌላ ነው። ቦታ የመያዝ አስፍቶ የመያዝ ጉዳይ ነው የሚሆነው እና እሱ ላይ ብትሄድበት ወንድሜ ደስ ይለኛል። እንደው ምናልባት እኔ የአማኝ ስለሆንኩኝ አንተ በአማኝ እይታ ስታነሳው ትክክል ይሆናል እና እሱ ላይ ትኩረት ቢያደርግልህ አይሻልም ሲሳይ? አይ ጥሩ ነው። አይ ከዛም አንፃር ሳይሆን እስቲ አይ አንዳንድ ቤተ እምነቶች ላይ ያለው አሁን ቀደም አንተ ያነሳከው መንግስት በፓርላማ ደረጃ ኦሬዲ እየተነጋገረበት ያለ የመንግስት ጉዳይ አለ። ኢቭን አዋጁ ራሱ የጸደቀ ይመስለኛል እኮ የጎዳና ላይ ስብከት የሚከለክል ህግ የወጣ ይመስለኛል። ከዛ አንፃር ከድምጽ ብክለት አንፃር ያለውን ነገር እንዴት ተመለከቷል የሚለውን ነገር ሁሉም ቤተ እምነቶች ላይ ያለውን ነገር አያይዘ አሁን ይሳኮር ያነሳውን ነገር ጨምረበት እስቲ ሐሳብን አካፍለን። ስለዚህ ያኛው እንደተጠበቀ ያልኳችሁ ሆኖ ለድምጽ እንግዲህ ምናልባት የት ቦታ ነው የሚለው ነገር መወሰን አለበት። መንገድ ላይ ነው ከቤተክርስቲያናቸው ላይ የሚለው ደግሞ አንድ አጠያየቅ ጉዳይ ነው። ይሄ የመንገድ ላይ ድምጽ ፈጽሞ እንዲሁ ቢጠፋ እኔ ደስታዬን አልችለውም። ሰው ሰላሙን አጥቷል። እኔ ራሴ ሰላሜን አጥቻለሁ። በጣም ያናደደኛል። አንድን ቄስ ሳይቀር አንድን መነኩሴ ኢየሱስ ተቀበሉ ትከሻው መያዝ ህጋዊ ነው። ህግ ቢኖር ነው የሚያሳስር ነበር እና ይህን የመሳሰሉ ነገሮች ቢቆሙ በጣም ምርጥ ነው እላለሁኝ። ሌላው ድምጽ በቤተክርስቲያን ነው፣ በመስጊድ ነው፣ በቸርች ነው የሚለው ነገር ይህ ነገር መጠናት ያስፈልገዋል። ጀስት አሁን 100% እዚህ ላይ ዲሲሽን አልሰጥም። ለምሳሌ የቤተክርስቲያን ድምጽ ማጉያ ሲከፈት ለምንድን ነው? ዓላማ አለው። ህዝቡ እንዲቀሰቀስ፣ ዓመት በዓል መሆኑን እንዲያውቅ፣ ወደ ለምሳሌ ቅዳሴ ሊገቡም ከሆነ ድምጽ ማጉያ ከሰማ ሩጦ መጥቶ መግባት ይችላል። ቅዳሴ አይጀመር ለምን በእኛ ቤተክርስቲያናችን አስተምሮ ህጋችን ስርዓታችን አሃዱ ከተባለ በኋላ ያው መግባት እንደማይቻል ያው ወደ ሲሶም ታውቀዋለህ ብዬ አስባለሁ። ይታወቃል። ማንኛውም ጴንጤውም ያውቀዋል። ያው ኢትዮጵያዊ ነው። እያንዳንዱ ኢትዮጵያዊ ስለሆነ አብሮ አደግ ስለሆነ ያውቀዋል። አሃዱ ከተባለ በኋላ ወደ ቤተ ክርስቲያን መግባት ስለማይቻል እንደዚህ ያለው ለዚህ ይጠቅመዋል ድምጽ ማጉያው። ለምሳሌ አሁን እኔ ሙስሊሞች የሚቀሰቅሱኝ ነገር ነበረ። የሚገርማችሁ ነገር እንደ ሰዓት መቆጣጠሪያ ይዤው ልክ ሙስሊሞች ጭወት እንትኑ ስሰማ ያን ጊዜ እኔ የምሰራው ስራ ነበረ። በቃ እንደ ሰዓት እንደ አላርም ቆጥሬው ማለት ነው። እኔ በዛን ሰዓት መተኛት ብፈልግ ስለምን እቀሰቀሳለሁ? ልክ ነው እንግዲህ ሰውን ሙሉውን አንተ አጀስት አድርገኸው ለስራ በቃ ኦሬዲ እንደውም ጥሩ እንደ አላርም ይጠቅመኛል ብለህ ተነስተህ ስራን ልትሰራ ነው። ለምሳሌ ከአንድ አቅራቢያ ካለ የሙስሊም መስጊድ ውስጥ የአዛን ድምጽ ስሰማ በቃ መተኛት ያለብኝ ሰውዬ ከእንቅልፌ ብከለከልስ? አይ ልክ ነው እንግዲህ ሁሉን እኩል ማስደሰት እኮ አይቻልም። በነገራችን ላይ በአስተዳደር ዓለም ሁሉን እኩል ማስደሰት አይቻልም። ይህ ነገር የድምጽ ብክለት ነው ብክለት አይደለም? ለምሳሌ ልጠይቅ። እንዳጠቃላይ ሲታይ አሁን ለማያምን ሰው ብክለት ይሆንበታል። ለማያምን ሰው የእስልምና እምነት ተከታይ አይደለም። አሁን በዛን ሰዓት የምሰማው ድምጽ እኔ ከእንቅልፍ ከመረበሽ ከመቀስቀስ ውጪ ለእኔ ምንም ያመጣው እንትን የለም። ስለዚህ ለምሳሌ አንድ ሃይማኖቶች የሚቆጣጠር ሰኩላር የሆነ ተቋም ቢኖር ይሄ ነገር ትክክል አይደለም፣ ይሄ ነገር ሌሊት ላይ ብዙዎች በዚህ የተነሳ በእንቅልፍ እጦት እየተሰቃዩ ነው ብሎ ቢከለክልና እንደዚህ አይነት ህጎችን ቢያመጣ ትክክልና ተገቢ ነው ብለህ ትናገራለህ? በእኛ ሀገር አውድ ውስጥ ማለት ነው። እኔ እኮ አሁንም ለማያምን ሰው ብክለት ይሆናል ብዬታለሁ። ግን እንዴት እናቻችለው ነው እንጂ አሁን እንዳሉት ሁሉን ለሙስሊሙ ሌሊት 6 ሰዓት ቢጮህብኝ አልወድም። 11 ሰዓት ያቺ ቢጮሃቱን ግን ለእኔ ለራሴ ያውም ስለተጠቀሟት ነው እንጂ ልጸልይባትም አይደለም ለሱ ወይም ደግሞ አዛል አድርግ አይደለም።
ምንድነው እሱን እኮ ነው ምክንያት ትክክለኛ ምክንያታዊ ከሆነ ሁሉም ቤት እምነት ላይ እንደዚህ አይነት ችግሮች አሉ። መገናኛ ከቀኑ 8 ሰዓት የሚጮህ ለሊት 6 ሰዓት የሚጮህ እኩል በሆነ ነገር መዳኘት ካለባቸው እኔ ኦልሬዲ ከዲስከሽን አንፃር ነው ይሄን ነገር እያነሳሁት ያለው። እኔ ማንንም እያልኩ አይደለም። መገናኛ ላይ ከቀኑ 6 ሰዓት እየረበሸም ያለው ከሌሊቱ 6 ሰዓት እየረበሸ ያለው አካል እኩል በሆነ ህግ ነው መዳኘት ያለባቸው የለባቸው የሚለው ጥያቄ ወደ አንተ። ዳኝነት ከመጣማ እንግዲህ ከልጅ ቢለዩ አመት ማይቆዩ ነው የሚባለው። ዳኝነት ከመጣማ ሁሉ ነው የሚዳኝን። ግን በአማኞች አንፃር እንግዲህ አንድ ነገር መቼም ፊዚክስ ያውቃሉ። በመኪና ውስጥ ያለውና በመሬት ያለው እንጃለ 9ኛ ክፍል ስንት እንደተማርተ እዛ ላይ ቆይቷል። ከመኪና ውስጥ ያለውና ከመሬት ያለው መኪናው እየሄደ ነው አለ። ከውስጥ ያለው አረ መኪናው ቁሟል አለ። ሰውየው ከውስጥ ያለው ከመኪናው ቁሟል ያለ ከመኪናው አንፃር ሲያዩ ነው። ከመሬት ያለው ደግሞ ከመሬት አንፃር ሲያለው ሳይሆን ሪላቲቭ ቲዮሪ ኦልሬዲ ሰው በቆመበት ነው። ስለዚህ እንዳማኝ ይጠቅማል ነው ማለት። ለምን የሚጠቅም አንደኛ እኔ አሁን ለምሳሌ ክርስቲያን ድምጽ ማጉያ ሲከፈል አሁን ለምሳሌ እኔ እስልምና እምነት ተከታይ ሆኜ አንተ ኦርቶዶክስ እምነት ተከታይ ነህ። አሁን ለምሳሌ ለሊት ላይ የምሰማው የቅዳሴ ድምጹ እኔ ስለተከተኝ ይጠቅመኛል አልክ። እኔ ደግሞ የእስልምና እምነት ተከታይ ሆኜ አይጠቅመኝም አልኩ። ወይንም ኢያማኝ ሆኜ እንደ ኢሳኮር ጭራሽ እንደው ይረብሸኛል እንቅልፍ ሰዓትን ከዛ በኋላ ከነቃው በኋላ መተኛት አልችልም እቸገራለሁ አልኩ። ለአንተ ይጠቅማል እኮ ልክ እኮ ነው። አንተ የምትወደው ድምጽ ነው የቅዳሴ ድምጽ ነው ቤተክርስቲያን እንድትሄድ ይላል። ያኛው ሰው ደግሞ ይረብሸኛል ካለ ምንድነው የምናደርገው ነው? እንግዲህ ይሄ ዲስከሽን ያስፈልጋል። ዲስከሽኑ ምንድነው? ለምሳሌ አሁን የሚፈቀድባቸው ቀንና የማይፈቀድባቸው ቀኖች ሰዓቶች ቢለዩ ጥሩ ነው። ዴፊኒቲሊ 100% ሳይደረግ ምንድነው አሁን ለምሳሌ በአመት በዓል ለምሳሌ ገና ልደት ሊሆን ይችላል፣ ጥምቀት ሊሆን ይችላል፣ ወይም ደግሞ ትንሳኤ ወይም ደግሞ አስተሪዮ ማርያም የሆነ ነገር ሊሆን ይችላል፣ ወይም ታሳስ ገብርኤል ሊሆን ይችላል። እንደዚህ ጉዳት አለው እንዳልኳችሁ ሁሉ ለምሳሌ እኔ መድኃኒዓለም ማገለግል ከሆነ በመድኃኒዓለም በወር ነው የሚፈቀደው ነውስ በአመት ስንት ጊዜ ነው የሚፈቀደው የሚለው ነገር ሊታይ ይገባዋል። ለምሳሌ መድኃኒዓለም አካባቢ ያለ ሰው በመድኃኒዓለም ብቻ እሁድ ግን በሌሎች ለምን አሁን አዲስ አበባ ወር እስከ ወር ነው የሚቀደስ የህዝብ ፖፑሌሽን ስላለ ክርስትናው ስላለ የሙታሙቱ ስላለ ምኑ ስላለ ወር እስከ ወር ነው አይቋረጥም ቅዳሴ። ስለዚህ በእነዚህ ቀን መከፈት የለበትም። ከተከፈተ ደግሞ የድምፁ ፓወሩ ምን ያህል ይሁን እስከ ስንት ይደረግ የመከፈት እስከ ስንት ካሬ ሜትር እስከ ስንት ኪሎ ሜትር እንዲሰማ ይደረግ የሚለው ነገር ሊወሰን ይገባዋል። ዴፊኒትሊ እንዳታደርጉ ከሆነ አምባገነናዊ ነው የሚሆነው። ዴፊኒትሊ 100% የትም እንዳትንቀሳቀስ በቃ አጥፋ ከሆነ ብዙዎችን ቅር ያሰኛል። ግን እኔ እንዳልኩት እኔ አሁን እዚያ ፓርላማ ወሳኝ በሆን ምን ነው ማቀርበው አጥንቼ አንደኛ ሰዓት፣ ሁለተኛ በወር ምን ያህል እንዳካባቢው አንድ ነገር መቼም ሲጠና ዝም ብሎ አይደለም ሪሰርች ሲሰራ እንዳካባቢው ለአካባቢው ለምሳሌ መድኃኒዓለም ስላሴ ነው፣ ጊዮርጊስ ነው፣ ገብርኤል ነው፣ ሚካኤል ነው ያለ ኤንዳዘርስ ማን ያለ እሺ በየአካባቢው በየአጥቢያው አካባቢ ያሉ በወር ይህን ያህል ተፈቅዶላቸዋል። እንደገና ሰዓት ደግሞ ፎር ኤግዛምፕል ከ6 የሚጀምሩ ከ9 ሰዓት በኋላ ነው ጠዋት ከነጋ በኋላ የሚለውን ነገር በውይይት መደረግ አለበት እንጂ ዝም ብሎ በደፈና ከሆነ ግን ጉዳት አለው። ያ ቢሆን ግን ጥሩ ነገር ነው ላለውኝ በስምምነት የሚደረጉ ነገሮች ተበጅቶላቸው ለምሳሌ እስቲ ሌላ ሰው ይሳኮር እኔ ያልኩ እስቲ ሌላ ሰው ሐሳብ አስተያየት ካለ እስቲ ሳሪ ቀጥይሽ። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ሳሪ እንዴት ነሽ? አለን እግዚአብሔር ይመስገን። ባነሳችሁት ላይ የኔ ሐሳብ እውነት ለመናገር እኔ አክቹሊ የኦርቶዶክስ ተከታይ ነኝ፣ ግን የሙስሊሙም ቢሆን የፕሮቴስታንቱም ቢሆን ላይክ በእምነታቸው እዛው
እምነታቸውን የሚያካሂዱበት ቦታ ከሆነ እኔ ማለት ፐርሰናሊ እኔ ረብሾኛ አቅም ምክንያቱም ለረጅም ዓመታት አዛንም እየሰማን ቅዳሴም እየሰማን ፕሮቴስታንቱም ደግሞ በራሱ አጥቢያ ላይክ ሲያመልክ እየሰማን ነው የኖርነውና እንደው ዳትማች ያን ያህል በጣም እንትን ሆኖ ስለ በወሬ ይሄን ያህል ይሰጣቸው የድምጽ ብክለት ሆኖ ራሱ መነሳቱ እኔ ፌር ነው ብዬ አላስብም በራሴ ማለት ነው። ምክንያቱም እንደዛ ካለ ለምሳሌ አሁን የምኖርበት አካባቢ የሆነ ክለብ አለ ማለት ነው። በቃ you have no idea 6 ሰዓት 7 ሰዓት ቀን የለ ምን የለ ሲጮ ነው የሚውለው ማለት ነው በሚገርም ሁኔታ ማለት ነው። አትሊስት ይሄኛው ላይክ መቼም ቅዳሴም ቢሆን አዛንም ቢሆን ፕሮቴስታንቶችም ቢሆን መቼም ከፈጣሪያቸው ጋር የሚያረጉት ስርዓት ነውና እኔ አላቅም ስለኖርኩበት ይሁን ያን ያክል ረብሾኝ አያቅም። እኔ የሚረብሸኝ እውነት ለመናገር የትኛውም ቦታ ቢሆን በቃ እንትን ላይ የሚደረጉ መንገድ ላይ የሚደረጉ ነገሮች ናቸው በጣም የሚረብሽ። መንገድ ላይ ፕሮቴስታንቱም ሊሆን ይችላል የኦርቶዶክስም ሊሆን ይችላል መንገድ ላይ ሆኖ ስፔሻሊ እንትን የሚጠብቅ ታክሲ በሚጠብቅ ሰው ላይ ላይክ ያገናኛቸው እነዛ ታክሲ ለመጠበቅ ሆኖ ሳለ ጆሮአቸው ላይ ሲጮሁ ፌር ነው ብዬ አላስብም። እኔ እንኳን እግዚአብሔር ይመስገን ያው ድራይቭ እያረኩ ነው ወደ ቢሮ የሚሄደው ግን ታክሲ ለሚጮህ ሰው ታክሲ አጥቶ እየጠበቀ ከዛ በኋላ እሱ ሲጮህበት ደግሞ which is በጣም በቃ አንፌር ብዬ ነው ማስበውና በኔ በኩል ያለኝ ሀሳብ ይሄን ይመስላል። ቢግ ሚች ምትለው ነገር አለ? ቆይ ቢግ ሚች አሁን ይሄ ድምጽ ይረብሻል ወይስ አይረብሽም የሚለውን ለማሰማት ነው የገባሁት። ቤቴ ነኝ እንግዲህ አለ ይሄ ቤቴ ነው ይታያል። አሲስ ኢሳኮር ሚታርግ እስቲ ቆይ ይታያል። ይሄ ቤት ነው መኖሪያ ቤት ነው። ከዚህ ጋር ሆኜ ለሊት 10 ሰዓት አሁንም በቀን ሁሌ ነው የምረበሸው። አሁን ይሄ ድምጽ ይረብሻል ወይስ አይረብሽም? እስቲ ሰማውና ጋይስ ፕሊዝ ታፕ አድርጉ። እኔ ጋር በጣም እየተቆራረጠ ነው። ፕሊዝ ታፕ አድርጉ። ታፕ አድርጉ ፕሊዝ። ልዩነት አለ። ስለዚህ ሀገር የጋራ ነው፣ እምነት የግል ነው። የግል ጉዳይህን በጋራ ጉዳያችን ላይ የሚረብሸኝ አይሁን ነው ፖይንቱ። የተለያዩ ሀገራት የተለያዩ ጥናት አጥንተዋል። በነገራችን ላይ በዚህ ዙሪያ ቀደም ከስር የጻፈልን ነበር። በደንብ በሚታወቅ ሁኔታ በሼሪያ የምትተዳደር ሳውዲ የተለየ ጥናት አጥንታ የድምጽ ብክለት ህግ አውጥታ ከመስጊዱ በ10 ሜትር ልዩነት ውስጥ የሚሰማ ድምጽ ተከልክሏል። አታቱርክ በነበረበት ሰዓት እንግዲህ ከ80 ምናምን ዓመት በፊት የቱርክ አባት የሚባለው አታቱርክ ቱርክን በማዘመን ሂደት ውስጥ አንደኛው ሲያነሳ የነበረው ነገር የድምጽ ብክለት ረበሻ ነው። ፖይንቱ ምንድነው ብለው ሲያስጠኑ ሊባኖስ ግብጽ ውስጥም ሳይቀር የተጠና ጥናት ነው። ምንድነው ፖይንቱ? ለምሳሌ ድምጻቸው ከመስጊድ ወጥቶ ከፍ ብሎ እንዲሰማ የሚደረገው በእስልምና ምንድነው ተብለው ሲያጠኑ ዋነኛው የእስልምና ሊቃን የሚሉት ህዝበ ሙስሊሙን መቀስቀሻ ነው። አዛንም ስንል እንትንም ሲባል ለስግደት ተነሱ ተብሎ ሰው ያንን ድምጽ ሰምቶ ተነስቶ እንዲሰግድ ተነስቶ የእምነት ፕራክቲሱን እንዲያደርግ ነውና ግዴታ አማኙ መስማት አለበት የሚል እንትን ሲያመጡ የጥናት ኢሊቱ ደግሞ አጥንቶ ያመጣው ውጤት ኦኬ ምዕመኖቻችሁ እንዲሰሟችሁ ከሆነ አማኝ አልሆነም የእናንተን እምነትም ማይከተልም ስላለ በዛ በእናንተ ቅስቀሳ መረበሽ የለበትም፣ ሌላ ሚንስ ኦፍ መቀስቀሻ ፍጠሩ። አንዱ የቀረበው ነገር የሚገርም ከ80 ዓመት በፊት የነበረ ጥናት ነው። ቱርክ ውስጥ እንደ እንትን የታየው የነበረው እኛም ሀገር ወደ ሐረር አካባቢ ተተግብሯል ይባላል። በደርግ ጊዜ በነበረው የሬዲዮ መገናኛ ክፈቱና የራሳችሁን ስትሪም የሬዲዮ መገናኛ ክፈቱና የናንተ አማኝ በጠቅላላ ሰዓቱን ጠብቆ ወይ ደግሞ ሰዓቱን ኖርማሊ ሳይጠብቅ ሬዲዮኑን ኦን ያደርግ፣ እናንተ የመቀስቀሻ ድምጹን በሬዲዮ አስተላልፉ።
ያኔ የነበረው ሜትር ሬዲዮ ስለሆነ ማለት ነው። እና በተለያየ መንገድ አማኞቻችሁን ቀስቅሱ። ነገር ግን እናንተ አማኞቻችሁን ለማሰገድ ስትቀሰቅሱ የአማኝ የሆነው ሰውዬ አብሮ መቀስቀስ የለበት። በሬዲዮ መገናኛ በተለያየ መገናኛ ሚንስ ቀስቅሱት የሚል የጥናት ውጤት እንትን ተብሎ ተተግብሯልም ቱርክ ውስጥ። ከዛ በኋላ የኢስላሚክ እንትኑ አብዮቱ እንትን እያለ ሲመጣ ተመልሶ ዛሬ የተፈጠረችው ቱርክ ተፈጠረች እንጂ ቱርክ ውስጥ ቆይቶ የተጠና ጥናት ነው። ዛሬም ቅድም እንዳልኩ ሳውዲ የምትተገብረው ነው። በጣም በሚገርም ሁኔታ ክርስቲያኑ ሙስልምናውን በኩል የሚኖርበት ሊባኖስ የሮማ ካቶሊክና እስልምናው በአንጻራዊነት አብሮ የሚኖርበት ሊባኖስ ፒውር የሆነ የቱርክን ጥናት ተቀብላ ዛሬ የእምነት ቅስቀሳ የምታደርገው በሬዲዮና በሬዲዮ ብቻ ነው። ስለዚህ ሚንሶች አሉ። የግድ በምንድነው ተራራ ላይ በተሰቀለ የድምጽ ማጉያ ህዝቡን ሁሉ ልቀሰቅሰው አይገባም። የሆነ ስትሪም ፍጠርና በዛ ቀስቅሰው። ሀገር የጋራ ነው፣ የአማኙም የአማኙም ነው ዋነኛው ፖይንት። አይሰማም? ተቋርጦ ነበር። እኔ ጋር በጣም ኔትወርኩ አሁን ገና ነው የመጣው። የሚገርም አረጋጅ ታብታባሩ ፕሊዝ። ያወራሁት ሁሉ አይሰማም? አልሰማም ነበር። መጨረሻ ላይ ነው የተቋረጠው እንጂ ሰምተናል። ኦኬ ሰምተናል። እሺ እና ቢቢች አነሳው ሀሳብ ምን እንደነበር አልሰማሁትም። ከዛ በኋላ የሰጠው ምላሽ አልሰማሁም። እኔ በእኛ ሀገር አውድ ውስጥ አሁን የምታነሱት ነገር አይሰራም ነው። ኦሬዲ አምነን ተቀበለናቸው ያለናቸው ጀነራል ትሩዞች አሉ። እነዚህ ነገሮች ባሉበት ቢቀጥሉ ደስ ይለኛል። እነዚህ ነገር ልናዘምን በሄድን ቁጥር ከማህበረሰቡ ጋር የበለጠ ግጭት ውስጥ እንገባለን ብዬ ነው ማምነው። ላይክ ለምሳሌ ኢቭን እኔ ያውቃለሁ ሰዎች አንዳንድ ቤት እንኳን ሲፈልጉ አንዳንዶች በቃ ቅዳሴው ደስ ስለሚለኝ ቤተክርስቲያን አካባቢ ሊከራ የሚሉ ሰዎች አሉ። በቃ ማለት ከቤት ሆኜ ስሰማ ደስ ይለኛል ምናምን ብሎ በእኛ አሁን ይህንን ነገር መከልከል ራሱ ለአብዛኛው ለሚፈልገው ሰው ራሱ የሚፈልገውን ነገር እንዳይሰማ እንደ መከልከል ሁሉ ሊቆጠር ይችላል። እና ሲሳይ አንድ ሀገር ውስጥ ያለ ህዝብ የተለያየ ራዕይ የተለያየ ህልም አለው። አንድ ሀገር ያንን የተለያየ ህልም ሳትስፋይ ስታደርግ አትኖርም። በነገራችን ላይ የጋራ ኮመን ነገር ነው የምትመሰርተው። የኔሽን ቢልዲንግ ጣጣ ምን ብዙ ጊዜ የሀገር ግንባታ ጣጣውን ብዙ ጊዜ የሚስተጓጎሉ በእንደዚህ አይነት መንገድ ነው። ሴኩላሪሊ ነው ሀገርን ስታስብ ሴኩላሪ ነው የምታስበው፣ ሃይማኖትን አታስብም። በነገራችን ላይ ቢኮዝ አልኩ አፍተር ኦል ይሄ ሀገር የሁሉም ነው፣ የአማኙም የአማኙም። ስለዚህ 1% የአማኙላ ቢኖር የአማኙን ኮንሲደር ያደረገ የሀገር ግንባታ ነው መስራት ያለበት። ስለዚህ ሚንስ ኦፍ ሌላ ኮሚኒኬሽን ፍጠር። ቅድም አልሰማኝም እንጂ እንደ ምሳሌ አንስቼ ነበር አታቱርክ ብዬ። ቱርክ ውስጥ የተደረገ ጥናት ለሙስሊሙ መቀስቀሻ ነው አዛን የምንለው ተነስቶ እንዲሰግድ መቀስቀሻ ነው የሚል ሲያመጡ የሙስሊም ሊቃን ከዛን ሌላው ፖለቲካል ሊቃን ያመጣው መፍትሄ ደግሞ ኦኬ መቀስቀሻ ከሆነ ሬዲዮን ተጠቀሙ፣ የራሳችሁን የሬዲዮ ስርጭት ጀምሩና በሬዲዮ መቀስቀሻውን አሰሙት። ሁሉም አማኙም ያማኙ እኩል መቀስቀስ የለበትም ነው። ሀገር የጋራ ነው። ኖርማሊ አንድ ቢኖር ያንን መስማት የለበትም ነው። ይሳኮር ይቅርታ፣ እዚህ ላይ በሬዲዮ ስትል እንዴት ነው? ሬዲዮ ይዤ ነው የምተኛው ለመቀስቀስ? እንዴት ነው አልገባኝም። ለምሳሌ ዛሬ ማህሌት አለ አገልግሎት ልበልህ፣ ሬዲዮ ይዤ ነው የምተኛው? ሲምፕል ነው። እኔ ቅድም ነገርኩኝ ነበር አይደል? ከብተከው ሬዲዮን አይ አይደለም፣ ቁም ነገር የነቆረ እኔ ለምሳሌ አሁን እሺ፣ ለምሳሌ ኦርቶዶክስ ነኝ። አሁን ማህሌት ዛሬ ለምሳሌ ኪዳነ ምሕረት ነች። እንዲያውም ጥሩ ዛሬ አሁን ማህሌት አለ። ዛሬ ቅልጥ ያለ ኃይለኛ ማህሌት አለ ኤቭሪዌር ኪዳነ ምሕረት ባለችበት ቤተክርስቲያን። አሁን ተከለከለ እንበልና በሬዲዮ ስትለኝ ፋና ነው ኢቲቪ ነው የትኛው ነው በሬዲዮ የሚነግረኝ? ነውስ የኢትዮጵያ ኦርቶዶክስ ቴሌቪዥን በሬዲዮ ስለሚነግረኝ ማለት መቆሙን ብዬ ነው ይዤ ምተኛ? እንዴት ነው? እዚህ ላይ ግልጽ አይደለም።
ሰማኛ እንዴ ቅድም ሰማው ስትለኝ የሰማኝ ጥያቄ ነበር ይላል። ቅድም ነገርኩ ሳሪ ይኸውልሽ ቅድም ሳወራ እኮ ሰማው አንድ ጥናቱ የዛሬ 80 ዓመት የተጠና ጥናት ነው አልኩ። ያን የነበረው ኮሙኒኬሽን ሬዲዮ ስለነበረ 80 70 ምናምን የታሰበ ነው ሚንስ ኦፍ ኮሙኒኬሽን እንትን ፍጠሩ። ከዛ በኋላ ግን አሁንም ድረስ ያለው ነገር አው ቅድም ሳወራ እኮ ሰማይ መስሎኝ ነበር። ፋና ኢቲቪ ምናምን ትላል። የራሳችሁን የሬዲዮ ስርጭት ክፈቱና ቻናሎች አሉ አይደል? ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ኢቲቪ 101 ብላ ቻናል ትፈጥራለች። ያ ቻናል 24 ሰዓት ይሰራል አይደል? 24 ሰዓት ግን አይጮህም። 24 ሰዓት ከፍተዋል፣ ክፍት ነው። ይሄ ጥናት ነው እየነገርኩ ያለሁት። ግብጽ ውስጥ ላይ የተሞከረ ጥናት ነው። ከዛ በኋላ እንትን ሲል ለምሳሌ በእስልምናው ነው እነሱ ያጠኑት። አዛን ሲል ያ ሬዲዮ አዛን ይላል። አዛን ከማለቱ በፊትና ከማለቱ በኋላ ግን ምንም ድምጽ አያስተላልፍም ያ ሬዲዮ። ስለዚህ ኢዝሊ ነው ካሰብኩ። አሁን ደግሞ የቴክኖሎጂ ዘመን ነው። ብዙ የተሻሉ ሚንሶች አሉ አማኞችን ኮሙኒኬት የምታደርግበት። ስለዚህ በእነዛ ሚንሶች ኮሙኒኬት አድርግ እንጂ ሬዲዮ ከፍተ ቁጭ በል አይደለም አሉ። አሁን እኮ ቤተ ስትሪም ያላቸው የሬዲዮም የቴሌቪዥን ምንም ስትሪም ያላቸው ቤተ እምነቶች አሉ አይደል? እንደውም በኢትዮጵያ ኦርቶዶክስ ምንድነው በኢትዮጵያ ውስጥ እኮ ሬዲዮ በመክፈት ታሪክ ቀድማ ሬዲዮ የከፈተው ቤተ እምነት እኮ ነው። 1957 የሬዲዮ እንትን የወንጌላዊ ቤተክርስቲያን ነች የሬዲዮ ስርጭቱን ላይ ጀመረችው። የራስን የሬዲዮ ስርጭት ትፈጥራለህ፣ በዛ ኮሙኒኬት ታደርጋለህ አማኞችን ነው። አሁን ደግሞ ዘመናዊ 57 ሬዲዮ ስርጭት ተጀመረ። ምን አልከኝ? ተቋርጧል። አይ 1957 ሙሉ ወንጌል የጀመረች የት ሀገር ነው? ብስራተ ወንጌል ሬዲዮ የኢትዮጵያ የመጀመሪያ የሬዲዮ ስርጭት ብስራተ ወንጌል ሬዲዮ ይባላል። ያ ሬዲዮ መጀመሪያ ሃይማኖታዊ ነገር ነው የነበረው። ከዛ በኋላ እነ ጳውሎስ ኞኞ ገብተውበት ዓለማዊ ስርጭት ጀመረ። ከዛ በኋላ ነው ወጥቶ ሬዲዮ የጀመረች ኢትዮጵያ እንጂ ሚስዮናውያን ናቸው ብስራተ ወንጌል የሚል የሬዲዮ ስርጭት የጀመሩት። ወንድም አለ እኮ በእኛ ሀገር ነው ይሳኮር ኩኮ ነው እንደ የመር ማለት ነው ወይ ደግሞ የሬዲዮ ታሪክ ነው። አይ ስለ በእኛ ሀገር ነው ወይ ብስራተ ወንጌል የሚባለው? በኦርቶዶክስ ነው በሌላ ሃይማኖት? ለኦርቶዶክስ ነው። ሚስዮናውያን የወንጌል ሚስዮናውያን እያልኩ ነው እኮ ኢትዮጵያ ውስጥ። በኢትዮጵያ ውስጥ የመጀመሪያው የሬዲዮ ስርጭት ብስራተ ወንጌል ሬዲዮ ይባላል። ያ ሬዲዮ ሃይማኖት የሚያስተላልፉበት ነው እንደ ሌላ ነገር ሃይማኖት ማስተላለፊያ ነበረ። ያንን ኤክስፒሪየንስ ያዙና መንግስት ሰዎች ወደ ሬዲዮ የኢትዮጵያ ሬዲዮ ተለወጠ ማለት ነው። አይ ያን ጊዜ ሚስዮናውያን በኃይለ ሥላሴ ዘመነ መንግስት ያው ክርስቲያንና ሙስሊም የነበረ ነው። ፕሮቴስታንት ምናምን ለሐሳቡ ላይ እንትን በለው። ይሄ እኮ ጎግል አድርገህ የምታየው እኮ ነው። የመጀመሪያ የሬዲዮ ስርጭት በኢትዮጵያ ውስጥ ብስራተ ወንጌል ሬዲዮ ነው። ይሄ ታሪክ ስለሆነ ያከራክረን። ዋነኛው ፖይንት ግን በሌላ ሚንስ ጥያቄ ነበረኝ። 57 የቴሌቪዥን የጀመረበት ነው። ኢቲቪ 57 የሚባለውም ለዚያ ነው። ግን ሚስዮናውያን ኦልሬዲ ከሬዲዮ ደርሷል ማለት እኮ ኦልሬዲ እውቅና አግኝተው ብዙ ነገር ሰርተዋል እያልከኝ ነው። ይሄ ደግሞ እንዴት ነው ከታሪክ ጋር ኦልሬዲ በኃይለ ሥላሴ ዘመነ መንግስት ሚስዮናውያን ሪቫይቫል አድርገዋል እኮ እያልከኝ ነው። ወንድም አለ የነገስታቱ አማካሪዎች በጠቅላላ በነገራችን ፖይንቱ ላይ እንትን ብንል ደስ ይለኛል። ማለት አሁን 1957 ሆነ ምንም ያው ለማለት ያልከው ነገር አንደርስታንድ አድርጌዋለሁ። ግን እኔ አንተን ፐርሰናሊ የምጠይቅህ የሚረብሽህ የአዛን የፕሮቴስታንቱ ወይ ደግሞ የኦርቶዶክሱ ቅዳሴ ነው ወይስ ክለብ አይረብሽህም ወይ? አንደኛ ኢትዮጵያ ውስጥ ማጆሪቲ እና ማይኖሪቲ ሩል የሚባል ነገር አለ። ሁለተኛ ደግሞ በጣም ቢግ ዲል መሆኑ ራሱ ለኔ ማለት አሁን የምር ማለት አሁን እንደው የኢትዮጵያ ሕዝብ ጥያቄ አሁን የድምጽ አይመስለኝም። በኑሮ ውድነት በጣም ለሚቃጠል ሕዝብ ድምጽ ረበሸኝ which is በጣም እንትን ነው። በጣም የቅንጦት ነገር ነው የሚመስለውና አንተ ኦኬ እሺ ለምንስልኝ ስለገባሽ እኔ ኖርማሊ ያነሳ ነው። ኢትዮጵያ ህዝብ ሌላ ጥያቄ የለውም አይደለም። ቁጭ ብለን እና አንቺ ፖለቲካውን አውራልን ቲንኮነ ማውራት ብዙ ችግር ብዙ ጠኔ ማውራት እንችላለን። እንደ አንድ አጀንዳ ግን እና ሲሳ ያነሳ ነው አጀንዳ ስለሆነ
እንጂ ሌላ ጉዳይ አይደለም። አዎ የሚያሳስብ ፕራዮሪቲ ሊሰጠው የሚገባ ብዙ ነገር አለ። አዎ ነገር ግን እየዘመንን ስንሄድ ከሚቀር ነገር ውስጥ አንዱ ይሄ ነው ብለን ስንል የኛ ዝመና ያንን ማካተት የለበትም አይነት ነው የሲሳይቶን። ስለዚህ የኢትዮጵያ ዝመና ያንን ማካተት አለበት የለበትም ብለሽ ውሰጂ። የፕራዮሪቲ ጉዳይ ብዙ ጉዳይ አለ፣ ብዙ ነገር አለ። ነገር ግን ይሄንንም እንደ አንድ አጀንዳ አንስተ ነው ቤተ እምነት ውስጥ የሚወጣ ድምጽ ይረብሻል ወይ አይረብሽም ሲጀምረን ይሄ ታለም ይረብሻል የሚል ስም መስጠት አልፈልግም። ይረብሻል አይደለም ኖርማሊ ኢንተራፕት ያደርገኛል። ለምሳሌ ኖርማል ይረብሻል ኔጌቲቭ ኮኖቴሽን ነው የሚኖረው አለ ብዙ ጊዜ ይረብሻል ሳይሆን ኖርማሊ በቃ እንትን አይሰጠኝም። ስለዚህ መስማት አልፈልግም ማለት ጥላቻም አይደለም፣ ይሄ ትሬድም አይደለም። ሀገር የሁላችን እስከሆነ ድረስ የአንድ አካል ወይ ደግሞ የአንድ ኤንቲቲ ድምጽ ሌላውን ባካተተ መንገድ መሆን የለበትም። የክለብ አይረብሽም ወይ ምን አይረብሽም ወይ ሁሉም ይረብሸኛል። መስማት በማልፈልገው ሰዓት እምሰማው ከሆነ ይረብሸኛል። እምወደው ሙዚቃ እንኳን መስማት በሌለብኝ ሰዓት እና መስማት በሌለብኝ ቦታ ከሰማሁት ይረብሸኛል። ግን ሙዚቃ ስላለ ክለቦች ስላሉ ክለቦች ስለሚጮሁ ቤተ እምነቶችም አብረው ይጮሁ ማለት ግን የዘመናዊነት አይመስለኝም። ሳኮር እኔም ጥያቄ አለ እዚህ ላይ። አሁን እሷ ሳራ የጠየቀው ጥያቄ አለ። ምንድነው? ለምሳሌ አሁን የበለጠው ይልቅ 24 ሰዓት የማያርፍ የሆቴል ድምጾች፣ የሬስቶራንት ድምጾች በጣም የሚረብሹ አረባካሽ ሲባሉ የማይለመኑ በኮንዶሚኒየም አሁን እኮ ኢሳኮር እያለ ያለው ከሃይማኖት ቤት ይውጣ ድምጹ ከሆቴል ይውጣ መስማት በማልፈልግበት ሰዓት ከሰማሁት ያ ድምጽ ማለት ይረብሸኛል የሚለው አረፍተ እንትን ወርድ ኔጌቲቭ ኮድ እንትን ስላለው ይረብሸኛል በሚለው ኢንተራፕት ያደርገኛል። እንደዛ ብል ይቀለኛል አለ። ድምጹ ከክለብ ይምጣ ከመስጊድ ይምጣ ከቸርች ይምጣ አይ ዶንት ማይንድ ግን ይረብሸኛል እያለ እኔ ደግሞ ይቅርታ አድርጉልኝ እንጂ ሃይማኖታችን አብረን የኖርነው ነው እስካሁን። ቅድም ሳራ እንደተናገረችው ወይ ሳሪ ምን አልሽ? አይ ይሳኮርን ነው በቃ ገጠር ግባ ነው ያልኩት። ገዳም አላድምጹ ይኸውላችሁ አሁን እኔ የምለው ግን መቅደም ያለበት እኔን ከሰማችሁኝ የኔ ቤተክርስቲያኑ የመስጊዱ የቸርቹ ይቁም ሳይሆን እኔ መንገድ ላይ ስብከት ይቁም ነው የኔ አባባል። እና ደግሞ የሚረብሹ ድምጾች እንደ ሬዲዮ የተሰኩ በየካፌው ያሉ ለራሳቸው ቢዝነስ ማጠራቀም አሁን እኮ ምን አለ መሰለ ቀጥተኛ ማንተን ግሩም እስቲ ጋር እኔ ጋር በጣም ይቆራረጣል። ለምን እንደሆነ እኔ እንጃ። እስቲ ታብታብ እናድርግ ታብታብ እያደረጋችሁ ከውስጥም ከውጭም ያላችሁ እርሱ ባይመቻችሁ እስቲ ታብታብ አድርጉ። እስካሁን 2.5 ኬ ነው ታብታብ ባይመቻችሁ እስቲ እኔ እኮ ብዙ ጊዜ የተከተለኝ የለም። የቲክቶክዋን ጊፍትም ቢሰጡ ይስተካከላል። እንትኑ እንደዛ ነው እቺኛዋን። እሺ እንቀጥል። ለምሳሌ ግሩሜ አቤት ታብ አንተ ለምሳሌ ጎዳና ላይ ስብከት አንተ ከድምጽ አንፃር ለምሳሌ ጎዳና ላይ ስብከትን ትቃወማለህ? አዎ አረ ምክንያቱም ያኛው በቃ ተቋም አይደለም፣ ያኛው ተቋም አይደለም፣ ተቋም ነው እንጂ ተቋም እኮ ነው እንዴ ነው ተቋም አይደለም። ተቋም ማለት ከታች ኮሜንት ላይ የወፎች ድምጽስ ይረብሻል ወይ ያሉህ ነው ወይ ሳኮር መልስላቸው። የምን ድምጽ? የወፎች ድምጽስ ይረብሻል ወይ ያሉህ ወይ ሰው ማለት ከባድ ነው። ሰው ማለት ኧረ ጉድ ነው። እና እነሱንም መንግስት ማይቀው ይጣልባቸው። ከቤት እኮ መጠፋው ለዚህ ነው ሲስ በተለይ ለየት ያለ ሀሳብ መስማ ከወፎች ድምጽ ይልቅ አንተ ድምጽ ተመችቶኛል። እኔ እኮ ለኔ ድምጽ አልባ የምተው ነገር ይረብሸኛል። በዚህ አንደኛው ክፍለ ዘመን ላይ ቁጭ ብላ ሀሳብ ማስተናገድ እንደ እንትን የሚከብድ ማህበረሰብ የሚገርም ነው። ጀስት በቃ እኮ ነው ሀሳብ ነው ያቀረብኩት። ሲጀምር አይረብሸኝም እያልኩ ነው። መረበሽና እንትን ማለት ይለያያል። ተራፕ ያደርገኛል እኮ አላችሁ። ይረብሸኛል ሳይሆን መስማት በምፈልግበት ሰዓት ላይ ሞዶ ሙዚቃ እንኳን ከሆነ ኢንተራፕት ያደርገኛል። መስማት በማልፈልገው ሰዓት ከሰማው አለ እኮ
ግልጽ ነው። ላይ ሲሶ ፕሮፌሰር ነው ምንድን ነው የሚለው ሃቢቹዌሽን የሚባል ነገር አለ። ባዮሎጂ ላይ ተምራችሁ አሉላችሁ። ሃቢቹዌሽን የአዳብት ማድረግ ለምሳሌ እኔ አሁን ሙስሊም አካባቢ 3 ዓመት ነበርሁኝ። 300 ሜትር ራሱ የሚርቅ አይመስለኝም ከቤቴ። ስለለመዱት ምንም አይመስለኝ። ሃቢቹዌሽን በቃ አንዴ ከተለመደ አንድ ነገር አይረብሽም። ተቋማት የሆኑ ነገሮች አብዛኛውን ጊዜ ሃቢቹዌሽን አለ። ማህበረሰቡ ሃቢቱት አድርጎታል፣ ለምዶታል። የለመደው ነገር ስለሆነ ምንም አያስደነግጥም፣ አይረብሽም። አሁን እኮ ቅድም እዚህ ላይ ኮሜንቱን የጻፈውን ሰው አፕሪሼት ባላውቀውም እንደጻፈው በተፈጥሮ አሞራዎቹ ሊጮሃሉ። አሁን ወፎች ያው ሰዓታቸውን ያውም ደግሞ ሰዓት አይነገራቸው አላርም የላቸው በተፈጥሮ ጊፍትድ ስለሆኑ ይንጫጫሉ። ያን ጊዜ ለምሳሌ አሁን ሰው የተለያየ ፊልም ሲያይም ቆይቶ ሊሆን ይችላል፣ ሲያጠናም ሲያነብ ሲጽፍም ቆይቶ ሊሆን ይችላል። ወደ ጠዋት አካባቢ እንቅልፍ የሚወስደው ሰው አለ። ያን ጊዜ ወፎች ቢጮህ ወይ ደግሞ አሞራ ዋው የሚሉ አሞሮች አሉ። ለምሳሌ እኒበት ላይ ምናምን የምናያቸው የረግረግ አካባቢ የምናያቸው አሞራዎች ይጮሃሉ። አሁን እነዚህ አሉ። ግን ሀቢቱዌት ስላደረግነው ስለለመድነው ምንም አይረብሸንም። እንዴ ያው እየተማራችሁ ነው የመጣችሁ። ሀቢቹዌሽን ሚዳቋ መጀመሪያ ከዋርካ ስር ቅጠል ሳር ስትበላ ቅጠል ኮሽ ሲል ትሮጣለች፣ ተደገመ ትረጋጋለች፣ ቀስ ያለች ከዚህ ወዲያ ትረሳዋለች። የቀደም የሚወድቀው ነው ያ ቅጠል ምንም የሚያመጣው ፋክተር እንደሌለ ታውቃለች። ልክ እንደዚህ ሁሉ አንዴ ከለመድ ነው በኋላ ምንም እኮ የሚያመጣብን ነገር የለም። ነገር ግን አሁን ምፈራው ምንድነው? አንድ ትምህርት አለ በቴዎሎጂ ላይ አንድ ይሳቆር ቆይ ትናገራለህ፣ ግድ የለም እሰጥሃለሁ፣ አላበዛም። አንድ ነገር አለ በዚህ በዓለም አሁን ያለንበት ወርልድ ኒው ሙቭመንት ጄኔሬሽን የሚባለው ሴኩላሪዝም ኤንድ ግሎባላይዜሽን የሚባል ነገር አለ። ሴኩላሪዝም መንግስት ከሃይማኖት፣ ሃይማኖት ከመንግስት የተለየ ነው ይላል። ውስጡ ግን ምንድነው? ሰው ከበላ ከጠጣ ሃይማኖት አያስፈልግም ነው የሚል ስትማረው። ግሎባላይዜሽን ደግሞ ዋን ቤልት የምትለው ቻይና ሌሎችም ባህልን መደምሰስ አንድ እይታ ብቻ ነው የሚለው ነገር እየመጣ ስለሆነ ለዚያ ነገር ተጋላጭ ሆነን አሳልፈን እንዳንሰጥ ሴኩላሪዝምና ግሎባላይዜሽን የሚባል በጣም የቤተክርስቲያን ለመንፈሳዊነት ጠንቅ የሆነ ነገር ነው። በጣም ጠንቅ ስትማሩት ነው የሚያናድዳችሁ። ገብታችሁ ስትማሩበት በጣም ትናደዱ። እየመጣ ያለው ነገር ስፒሪቹዋሊቲ ላይፍን ዊ ሊሚቴድ ኢን ዘ ወርልድ የሚባል አለ። ማጥፋት አለብን። ዊ ሹድ ቢ ሊሚቴድ በቃ ማጥፋት መደምሰስ አለብን የሚባል ነገር አለ እና እዚህ ላይ ለነሱ ምቹ ሆነን እንግሊዝ አፍሪካን ስታስተዳድር ከራሳቸው ሰዎች እየሾመች እንዳስተዳደረች ሁሉ ለመግዛት እንዲመቻት ለሌሎች ምቹ እንዳንሆን እዚህ ላይ ማሰብ ተገቢ ነው ብዬ አስባለሁ። እንደ ወንድምነቱ ጠቆማ ይኸውልህ ከቅድም ጀምሮ እኔ ስለ የነበረው ፖይንት ይሄ ነው። ቢግ ሚች የምትለው ነገር አለ። ቆይ አፈንኩት አንዴ። አይ ቢግ ሚች ቀጥል ይሳኮር ችግር የለም። አንድ የሆነ የጅል አናሎጂ አሁን ገባ። አሁን ይሄ ነው ማህበረሰቡ ላይ ያለው አመለካከት ይሄ ነው። ገባ ካይሳኮ። እሺ አንዴ አረ ሌላ ማህበረሰብ አለ። አንድ አይነት ነገር ይኸውልህ የማየውና አናሎጂ የሚነሳው ተፈጥሮንና ሰው ሰራሽን ነገር ሰው ሰራሽ የሆነ ጥፋት ሊቀነስ ይገባዋል እየተባልክ ተፈጥሯዊ ነገር ለምሳሌ እኔ ያነሳው ሰውዬ ጆሮ ላይ እንትኑ ላይ ጎኑ ላይ 2 ጆሮ አለው ጎኑ ላይ አይደል? ያ አይረብሸውም። ለምን? ተፈጥሮ ስለሆነ። ነገር ግን ከጆሮ ከፍ ብሎ ነፃ በሆነ ግንባሩ ላይ ሌላ ጆሮ የሚመስል ነገር እኔ በኦፕሬሽን ብተክልለት ዘላለሙን እየረበሸው ነው የሚኖረው ያ ነገር ቢኮዝ ተፈጥሯዊ ስላልሆነ። እኔ ኢሳኮር የሰራውለት የሆነ ነገር ስለሆነ ይረብሸዋል። ተፈጥሮ አይደለም። የወፎች ምናምን ጉዳይ የተፈጥሮ ጉዳይ ነው። ተፈጥሮ ውስጥ ያለን ነገር ተፈጥሮ ውስጥ ያለ አንድ አካል ረበሸኝ አይልም። ሰው የሰራው ነገር ነው እየረበሸኝ ያለው አንደኛው። ሲምፕል ግን አሁን ብዙ ማውራት አልፈልግም። የምጠይቃችሁ ነገር አንተን ነው፣ ሌላውን ልጠይቅ አልፈልግም። ይሄ እንትን ለተባለው ነገር ከጎኔ ላለው ሰው ያነሳው ነገር ግሎባላይዜሽን ሴኩላሪዝም እያላችሁ ውጭውን ነገር አታምጡብን ምናምን የሚባለው ነገር እዚህ ሀገር ሀሳብ በተነሳ ቁጥር ሁሌ የሚባል ነገር ነው። የውጭውን አምጥታችሁ ምናምን። እኔ አንድ ምላት ነገር አለ። እኔ እናንተ ዛሬም የምናወራው ነገ ልጆቻችን የሚያወሩት በጠቅላላ አዲስ አይደለም። በዘመናት ሲወያዩበት የነበረ ነው። ዲፌንስ ኦፍ ሜካኒዝሙን ነው በዘመን እየቀያየረ አጀንዳ እየሆነ የሚመጣው። እኔ እናንተ አሁን የምናወራውን ነገር በስልሳዎቹ ዘመን የነበሩ ሊቃን የተወያዩበት ነገር ነው። እሺ አዲስ ነገር አይደለም። ይሄንን ያዘለ አዲስ ነገር አይደለም እያወራን ያለ ነው። እና እነዚህ ከስር ያላችሁ ስለ ወፍ ምናምን የምታወሩ ሰዎች ቅድም ያልኩትን ያዙ።
ተፈጥሮ ነው። ተፈጥሮ ሊረብሽ አይችልም። አንድ ጥያቄ ግል ጠይቅ ሲስ አንተን ሌላውን ተውና ከዛም ቢግሚ ታወራል። ዘመናዊ የድምጽ መሳሪያዎች ሳይኖሩ በፊት ለምሳሌ ኦርቶዶክስም ፕሮቴስታንቱም ሙስሊሙም እንዲመልስልኝ የሚፈልገው ዘመናዊ የድምጽ ማስተላለፊያ እንትኖች ከመፈጠራቸው በፊት ነበሩ አይደል? ቤተ እምነቶች በኢትዮጵያ ውስጥ እንኳን ምንለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ከ3000 ዓመት በላይ እንላለን አይደል? እንበልና 4ኛው ክፍለ ዘመንና 7ኛው ክፍለ ዘመንን እንኳን ብናነሳ አሁን ያልነበረ ማይክሮፎን አሁን ያለ የድምጽ ማስተላለፊያ ባልነበረበት ሰዓት በምን ነበር የምትጠቀሙት ነው? ያኔ ያልነበረውን ነገር አሁን መጠቀም ጀምረን ያንን ነገር ማስቀረት ችግር የሚሆነው ለምንድን ነው? አንዱ ጥያቄ በምን ነበር የምናስተላልፈው? እንደውም አንተ ብትመልስልኝ ጥሩ ነው። እንግዲህ ቤተክርስቲያን ውስጥ ያለው ሰው ነኝ ስላልክ ያኔ ኦርቶዶክስ ቤተክርስቲያን እንትኑንም ቅዳሴውንም ድጓውንም ጾመ ድጓውንም ማህሌቱንም ሰዓታቱንም ሁሉን ነገር በምን ነበር የምታደርገው? ይሄንን ባጭር መልስልኝ። ዘመናዊ ማስተላለፊያ እናንተ አሁን ረበሹን የምንላቸው ነገሮች ከመምጣታቸው በፊት በምን ነበር የሚከወነው? እኔ ልመልስልህ ሲሶ። እሺ መልስ ወንድማችን፣ ልፍቀድልህ መልስ። ናልንገር በጣም ጥሩ ነው አሁን ያመጣው ጥሩ ነገር ነው። እኔም ማየው ነገር ነው። ሁለት አይነት ነገር አለው። እውነት ነው። ምን ድምፅ ማጉያ ብቻ አውሮፕላን ሳይኖር መኪና ሳይኖር መርከብ ሳይኖር አባቶቻችን አስተምረው ማርቆስ ሐዋርያው ግብፅ መጥቶ ያስተማረ መቼም በአውሮፕላን አይሆንም። እንግዲህ ካልተሳሳቱኝ በታሪክ ትምህርት 1903 ነው አውሮፕላን ኢትዮጵያ የገባው ነው ወይስ በዓለም ላይ ነው? እንግዲህ 1903 የሚል ነገር ትዝ ይለኛል ጂኦግራፊ የተማርኩኝ። እንግዲህ ቀስ 7ኛ ክፍል ምናምን ትዝ ይለኛል ዝቅተኛ ክፍል የተማርኩኝ እና ያ ሳይኖር በነበረበት ጊዜ አባቶቻችን ቁርጥ ሐሳብና ለእግዚአብሔር ያደሩ ዓለም ያልገዛቸው ስለሆነ እውነት ነው አንተ እንዳልከው ሁሉ ምን አድርገዋል? በእግራቸው ያውም እንዳሁኑ ሞደርን የሆነ ጫማ ሳይኖር እንደ ሸበጥ እንኳን የምትመስል ነገር ሳትኖር ሌላ ነገር ባንሄድ ጥሩ ነው። በቃ ቀጥታ አሁን ጉዳዩ የድምጽ ከእንትና በሁለት አንጻር ልነግርህ ነው። በሁለት ወገን ስላየሁት አስፈላጊ አይደለም። ቤተ እምነቷ በምን ነበር የምታስተላልፈው? አሁን የምታስተላልፍበት መንገድ ከመፈጠሩ ነገር እኮ እየነገርኩህ ነው። መጣሁልህ እኮ። ስለዚህ በዛን ጊዜ እንደተባለው ሁሉ አልነበረም። መላ ሰውነታችን ለእግዚአብሔር ስለሰጡ አሁን ያለንበትን ሃይማኖት ደርሰናል። ነገር ግን ቴክኖሎጂ ጥቅምም ጉዳትም ቢኖረውም እና አባቶቻችን እንደዚህ አድርገዋልና አሁንም እንዳለ በወረደው እንኑር ማለት ቴክኖሎጂን አንጠቀም ማለት ደግሞ አሁንም ጥሩ ነው አልልም። ተጠቀም ያለ የለም። አረ ምን አይነት አማ ሲስኔ አንተን ስሰብክ እኮ ቤተክርስቲያን እኮ ሲሰበክ በስተ ምስራቅ የሚቀመጥ አለ፣ በስተ ደቡብ የሚቀመጥ አለ። ከውጭ ዓለም ግሩሜ አሁን ጥያቄው የዛሬ 20 እና 30 ዓመት ወይንም የዛሬ 100 ዓመት መቼም የኦርቶዶክስ ቤተክርስቲያን ጥንታዊት ቤተክርስቲያን ናት። በጣም የቆየች የመጀመሪያ ጥንታዊት ቤተክርስቲያን ናት። አሁን እኛ የምንጠቅሳቸው ቴክኖሎጂዎች ከመምጣታቸው በፊት የማይክሮፎንም የተለያየ የሳውንድ ሲስተም ቴክኖሎጂ ከመምጣቱ በፊት ቤተክርስቲያን ነበረ። ያን ጊዜ እንዴት ነው የምትጠቀመው ከተባለ ግልጽ ነው። እነዚህን ኢንስትሩሜንቶች ሳትጠቀም ናቹራል በሆነ መንገድ በድምጽ ከፍ ባለ ድምጽ ነው እኛ ኢቭን ቅርብ ጊዜ እንኳን እኔ እስከማውቀው ወንጌል አማኞች ጋር ራሱ ከፍ ባለ በድምጽ ነው በራሳቸው ናቹራል በሆነ ድምጽ ነው አብዛኛው ሰው የሚጠቀመው፣ ሌላ ነገር አይደለም። አሁን እርሜ ለቴክኖሎጂ መጥቶ ያሉ ቴክኖሎጂ ይጠቀማለን። ያኛው ነገር ግን ሲስ የቤተ እምነቱን አገልግሎት አላስተጓጎለም አይደለ? አሁን ድረስ ደብረ ሊባኖስ አሁን ይኸውልህ ያን ጊዜ በነበረው ህዝብ ቁጥር እና አሁን ባለው ህዝብ ቁጥር በድሮ በሪያውን ድረስ ብትል አሁን አገልግሎቱን ታስተጓጉላለህ። አሁን ያለው የከተማ እድገት የህዝብ ብዛት አሪፍ ፖይንት አንስተልኛል። እኔ አየሩን ያዝኩት ሌላ ሰው ይናገር። በቃ አሪፍ ቀጥተኛ መልስ ነው የፈለኩት፣ ቀጥተኛ መልስ ሰጥተኛል። አሁን ድረስ ያን የነበረው ነገር በድምጽ ነው የሚተላለፈው፣ ከፍ ባለ ድምጽ። አሁን በዚህ በ21ኛው ክፍለ ዘመን እንደዛ ይሁን ማይካችሁን ጣሉ ሳይሆን ማይካችሁን ሊሚት ሰጣችሁት በቀጠናችሁ ላለ ሰው ብቻ በሆነ ድምጽ አስተላልፉ። ዛሬም ድረስ ሲሳይ ባውሱ አንድ ሜትር ደብረ ሊባኖስን ወረድ ብለህ ምናልባት ያውቀዋል ከጎን ያለው
ኢሳባይ የሚባል ሀብተ ማርያም ቤተክርስቲያን አለ። ከዛ አለፍ ብለ ገዳመ ኢየሱስ የሚባል ቤተክርስቲያን ማይክ የላቸውም ምን የላቸውም በፋይናንስ እጥረት የተነሳ አካባቢው ላይ ከ600 ምናምን በላይ የገበሬ አባወራዎች አሉ። እነዛ ሰዎች እኔ በጥናት መልክ ያየሁትን ነው ማለት እንትን ማሌቱን ሰዓታቱ ሲባል ልክ ድሮ እንደነበረው ማለት ነው በእንትን ብቻ ነው የሚለው ሰዓታቸውን ጠብቀው የተጉ ክርስቲያኖች ስለሆኑ ነው ብለውኛል። እንደውም አንድ አባት ሰዓታቸውን ያውቃሉ። ሰዓታት ስንት ሰዓት እንደምንቆም ቅዳሴው ስንት ሰዓት እንደምንቆም ስለሚያውቁ እነዛ ምዕመናን ተሰብስበው ይመጣሉ። ያንን እናካሄዳለን። ተስተጓጉለን አናቅም። ጨንቆንም አያቅም ማይክ ስለመግዛት ነው ያሉኝ ቃል በቃል በቃ እያወራሉት ያንን ነው። እንደ ድሮ ተመለሱ አይደለም። ድምፅን ቀንሰ ማድረግ ትችላለህ። አሁን ምን መሰለህ ያነሳውበት ሲስ እናንተ የቤተክርስቲያን ድምጿ እንዳይሰማ ቤተ እምነት ቅዳሴ እንዳያደርግ የሆነ ምንድነው ስርዓት አምልኮ እንዳይፈጽም ስለምትፈልጉ ነው የሚሉ ሰዎች ስላሉ ኖ ድምፅ ቀንሱ ማለት ያንን ነገር አርጉ ማለት አይደለም ለማለት ነው። ቢኮዝ ይሄ ነገር በሌለበት ሰዓት አገልግሎት ሳይስተጓጎል ስርዓተ አምልኮ ተፈጽሟል ነው ፖይንቱ ባጭሩ። ቢግሚች ቀጥል በእናትህ። ቢግሚች ታላቁ ምች ወይዬ ቢግሚች እንዴት ነህ? ደህና ነህ? ዲሶ እንዴት ነህ? ሰላም ነው አለሁልህ። እንዴት ነህ? አለሁልህ። በእናትህ እስቲ ከኔ ሐሳብ ጋር ተረጋጋ። እኔ ሐሳቤን ሁሉ እኮ መግለጽ ተቸገርኩ ሊል ይችላል ቢግሚች። እስቲ ቀጥል። እንደዚህ እየተረበሽኩ አሁን እንዴት አድርጌ ነው ሐሳቤን ራሱ ስማ እስቲ ችግር ሆነብኝ። እኔ ቢግሚች እንደዚህ ይላል እኮ ለኛ ተመችቶናል እኮ አሁን ምን አልከኝ ሲሶ? ይቅርታ ሳሪ እኛ ተመችቶናል አለች። ለነሱም ይመቻቸዋል። አይ እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቃለህ? ስፔሻሊ ያው ከኢትዮጵያ ወጥቼ ብዙም ሌሎች ሀገሮችን አላየሁም፣ ግን እኛ ሀገር ላይ ያለ ችግር ብዬ የማስበው ይሄ ነገር እንደዚህ ብዙም የሚያጨቃጭቅ መሆኑ ራሱ በጣም ይገርመኛል። እንደ ሶሳይቲ ብዙ አለማደጋችንን ነው የሚያሳየው፣ እንደኔ ማለት ነው። ማለት አንድ ሰው ምንም አይነት when it comes to religion ሴኩላሪዝም የሰጠን መብት አለ አይደለ? ምንም የማምለክ መብት አለው፣ የመደራጀት መብት አለው። ግን እነዚህ ነገሮች በምን ኤክስቴንት ነው መደረግ ያለባቸው? ማለት የሰውን የሌላውን ሰው ኢቭን እኮ አማኝ ሆኖ ራሱ ማይፈልግ አለ። አሁን እኔ ለምሳሌ አማኝ በነበርኩ ኢቭን ፕሮቴስታንት በነበርኩ ጊዜ ፕሮቴስታንት ቸርች አጠገባችን ነበር፣ ልክ እንደዚሁ ቅርብ ማለት ነውና በጣም ነበር የምረበሸው የዛ ቸርች አባልም ሆኜ ማለት ነው። ሶ ምንድነው እነዚህ ነገሮችን የሆነ አንድ ራሽናሊ ማሰብ የሚችል ሰው የኔ እምነት የማራመድ ወይም ደግሞ የሆነን አምላክ የማምለክ ወይም ደግሞ የሆነ የቸርች አባል መሆን የሌላውን ሰው ሰላም ወይም ደግሞ የሌላውን ሰው እንቅልፍ በመረበሽ ኤክስቴንት ነው መሆን ያለበት ወይስ መሆን የሌለበት ብሎ በዚህ ደረጃ መጨቃጨቁ ራሱ ነው በጣም ነው የሚገርመኝ ሲሶ to be honest ማለት ነው። ስለዚህ እኔ እንጃ ማለት ነገሩ አሁን እንደ ኢሹ ሆኖ ሲመጣ በዚህ ደረጃ ዲፌንሲቭ መሆኑ I don't think it's rational ነው ብዬ አላስብም ከኔ ፖይንት ኦፍ ቪው ማለት ነው ሲሶይ። ይሄንን ነው ማለት ሌላ ምንም። እሺ ቴንክ ዩ ቢግ ሚች። እሺ ዳና ፊሽ ነው እኔ እየነዳሁ ስለሆነ እናንተ እንድታወሩ ለአንተ እንደበል ዳና ፊሽ ተብለን ለምግድ የለም እንትን እንደልኩኝ እኔ አስተካክለዋለሁ ስሜ። እሺ ለሁላችሁም እንግዲህ ፍቅር፣ ጸጋ፣ በረከት በምትፈልጉት መጠን በያላችሁበት ይትረፍረፍ ጨምሮ ጨማምሮ ያምሮ ሰላም ይስጣችሁ። ስቀጥል አሁን ማየት ያለባችሁ ነገር እኮ እሺ እናንተ የኦርቶዶክሱ ስለጣማችሁ ተወልዳችሁ ስላደጋችሁበት ወደዳችሁት እንበል። ግን ኖይስ ፖሊሽን እኮ ጎስ ቢዮንድ የቤተ ክርስቲያን ለምሳሌ ናው የቤተ ክርስቲያኑ ከተፈቀደ እስቲ ራሱን ፍሊፕ አርጉትና እኔ ሃይሱዙ ላይ ጭኜ 1 3 4 ቦዲጋርድ ይዤ
ከተማውን እየዞርኩኝ ከትልቅ ስፒከር እግዚአብሔር የለም እያልኩኝ እየሰበኩ ብውልስ? አሁን እኮ እናንተ ለእናንተ ስለጠቀማችሁ ነው አይነካ የምትሉት እንጂ ያ ደግሞ በኦፖዚት ሆኖ ቢመጣና ጫጫታው ቢሰፋ እንዲያውም ክርስቲያኑ ነው ዘሎ ድምጽ ይጥፋ የሚለው። ግን ከሱም ደግሞ እንደዛ ለመበሻሸቅ ሳይሆን ያንን ስትተውት የታመመ ሰውስ ቢሆን የታመመ ሰው መተኛት አስፈልጎት ቢሆን እርጉዝ ሴት መተኛት ፈልጋ ቢሆን ራስ ምታት ያለው ሰው ጸጥታ ፈልጎስ ቢሆን ከዛም ደግሞ ትልቅ ሊሄድ ይችላል። አዲስ አበባ ውስጥ ስላላችሁ ነው እንጂ ማታውቁት ከዛ ወጣ ብላችሁ አሁን እኛ ከውጭ ሆነን የአዲስ አበባ ሰው ስናወራ እኮ የት እንዳላችሁ በደንብ እናውቃለን። ምክንያቱም ከባክግራውንድ ክላክሱ ምኑም ጫጫታውም በደንብ በቃ ኖይሲ የሆነ ሲቲ ጫጫታ የበዛበት ከተማ ለመባል እንፈልጋለን ወይ? ለምን ሰላም ያለው ከተማ መባል አንፈልግም? እዚህ ኖይስ ፖሊሽን መቆጣጠር ያለብን ሃይማኖቱን ለመገደብ ምናምን የሌላ ነገር ሳይሆን we have to control ሁሉን ነገር ከኛም አልፎ ደግሞ ሌላም ለእንስሶቹም ለተለያየ ነገር ላይት ፖሉሽን እና ኖይስ ፖሉሽን አናውቀውም ዴይ ቱ ዴይ ላይፋችን ውስጥ አዳፕት ስላደረግነው እንጂ በጣም ትልቅ ችግር በኢኮሲስተም ውስጥ ያመጣል። just to give you guys example ቻይና ውስጥ የሆነ ታይም ላይ እንትን ፈለጉ ወፎችን the other way around ሊሆን ይችላል። ወፎችን ለማጥፋት አትክልት እንዳይበሉባቸው ይሁን ወይንም ደግሞ እንደዚህ እንደ ግራስሆፐር ምናምን አይነት ያሉ አፈር ውስጥ ያሉ እንትኖችን ለማጥፋት ብለው ያረጉት ነገር አንዱን አጥፍቶ አንዱን በብዛት እንዲሆን አረገው እና ያ ጭራሽ ያላሰቡት አይነት ችግር ውስጥ መጣ። ስለዚህ ኖይሱን ጫጫታውን መቆጣጠር ካልቻለን ባላንስ የሚያደርግ ሞደርን የሆነ ከተማ ካልፈጠርን where do we go from here? ነገ ጠዋት እኮ ሁሉም ሊንጫጫ ነው። አዲስ አበባ ውስጥ ወክ ስታደርጉ ታዩታላችሁ። ሙዚቃ ቤቱም ይከፍታል ድምጹን፣ ክለቡ ምኑም ሁሉ ነገር። ክለብም ቢሆን የሚሰራ ከሆነ ድምጽን ኮንትሮል አድርጎ ነው መስራት ያለበት። ሙዚቃ ቤትም ከሆነ ሙዚቃ ቤቱ ለራሱ ነው መሆን ያለበት እንጂ ሁሉም ሰው እየጮኸ መኪናውም ክላክሱ ምኑም እያለ ምን አይነት ሶሳይቲ ነው የምንፈጥረው? ለነዋሪውም ራሱ ሰላም እንዲኖረው የራሱን ቶት የራሱን አስተሳሰብ የራሱን ነገር ለመስራት እንዲችል ያለ ልኩ ድምጽ መረበሽ የለብንም። አንዱ እሱ ነው። ቅድም ወፎቹንም እንቆጣጠር ወይ? ወፎች ኔቸር ናቸው። እነሱን ልትቆጣጠር አትችልም። ሰው የፈጠረውን ጫጫታ ግን መቆጣጠር መቻል አለብን። እነሱ ፓርት ኦፍ ዘ ኢኮሲስተም ናቸው። ሌላው ከሃይማኖት ጋር ተነስቶ የተናገራችሁት እንዴት ብሎ ይነሳ እንዴ? ሃይማኖቴ ነው ካልክ ያን ያህል ፈልገው ልታገኘው የምትፈልግ ከሆነ ሞደርን ጊዜ ደርሰናል። አላርምህም ሙላ። ሬዲዮ ላይ ማስታወቂያ ደግሞ መልቀቅ ቤተክርስቲያኑ ከፈለገ በዚህ ሰዓት እስከዚህ ሰዓት ስለሚደረግ የስልካችሁን ወይ ምናምናችሁን አላርም ክፈቱና በዛ ሰዓት ማስታወሻችሁን አርጋችሁ መታችሁ ቀድሱ ለማለት እየተቻለ ለምንድነው በማይክሮፎን ተብሎ ከአልጋው አንድ ሰው መቀስቀስ ያለበት? It just doesn't make sense. በሬዲዮ ተጮሆ በማይክሮፎን ተጮሆ
ልንቃ ብለው ማለት የማይሄድ ነገር ነው። ከምርህ የሃይማኖት ፍላጎት ካለ አላርሙህም ሙላ። ሌሎች ማስታወሻዎች አሉ። ቤት ውስጥ ያሉ ሰዎች ቀስቅሱኝ ማለት ትችላለህ። ብዙ ነገሮች መደረግ እየተቻለ አንተን ለማስነሳት ሌላውን ሰው በሙሉ መንገድ ላይ ጫጫታው ያማስተማሪ ነኝ ብሎ ሲጮህ ምናምንና ይሄ በደንብ በቃ ኮንትሮል መደረግ ያለበት ነገር ነው። እንዲያውም በቃ እና ኢሳኮር they way ahead of የኢትዮጵያ ሶሳይቲ ማለት ነው። ይሄንን አስቀድመው እንኳን ለኢትዮጵያ ለአዲስ አበባ እንደ ከተማ እንደ ኢንተርናሽናል ከተማ እንዴት ነው መሆንና መምሰል ያለብን ብለው እንኳን ይሄን ውይይት ማምጣታቸው ምን ያህል ተተው እንደሄዱ ማየት ትችላላችሁ። ቴንክ ዩ። እሺ ቴንክ ዩ ወንድማችን። ጨምርሲስ ቤቱ ሐሳቦችን ነው የሚያስተናግደው፣ የሰዎችን ሐሳብ ያስተናግዳል። አይ እከሌ በዚህ ጉዳይ ትክክል አይደለም ካላችሁ ገብታችሁ መሞገት ወይ ገስት ላይ ያላችሁ ሰዎች መሞገት ትችላላችሁ። የኔ አቋም አይደለም፣ ገስት ላይ ያለው ሰው የነሱ አቋም ነው። እሺ ቢግ ሚች ቀጥል። ከዛ በኋላ እስቲ ከፍ ያለው መሰለኝ አሁን ያልደረሳቸው ግን እንትን ቢሰጥ አሪፍ ነው። አሁን የገቡ ሰዎች አሉ፣ ለነሱ እድል ይሰጥ። ምክንያቱም ቢግ ሚች ቅድም አውርቷል። አሁን ድጋሚ ተመሳሳይ ሐሳብ ትንሽ ነው ያወራሁት። አንድ ደቂቃ ይሞላል ማለት ሳሪ ቢግ ሚች በጣም ትንሽ ነው ያወራው። እንፍቀድለት እስቲ። ኦኬ እሺ። ለምንድን ነው እንትን አንዳንድ ሀገሮች ኖይዝ ፖሉሽንን እንደ ኢሹ አይተውት ኮንትሮል እያደረጉ ያሉት የሚለውን እስቲ ሪዝኖቹን እየፈለኩኝ ነበር። የአንዳንድ ሀገር ተሞክሮችን ማለት ነው። አንዴ ሳራ የሚታረግ ድምጻለ። አንዱ በጣም ያስገረመኝ ካርዲዮቫስኩላር ኢሹስ ያመጣል ይላል የነዚህ ሀገሮች ስተዲ የሚለው ኢቭን ካርዲዮቫስኩላር ኢሹስ እንደሚያመጣ ክሮኒክ ኖይዝ ኤክስፖዠር ኮርቲዞል ሌቭልን እና አድሬናሊንን አፌክት ስለሚያደርግ ለስትረስ እና ለካርዲዮቫስኩላር ኢሹስ የመጋለጥ ቻንስን በተወሰነ መልኩ አፌክት እንደሚያደርግ ይናገራልና እንደዚህ አይነትም ነገር ይኖራል ለማለት ነው። እሱን ለመጨመር ነው። ቴንክ ዩ ሲሶይ። ብዙ ምክንያቶች ነው እንትን የሚሉት ሁሉንም አልሄድባቸው ብዬ ነው። ይሄኛው በጣም ስላስገረመኝ ነው። እሺ ከጤና ጋር ተያይዞ ብዙ ፖይንቶች ማንሳት ይቻላል ነው። እሺ ከፍ ያለው የምትለው ነገር አለ? ይቅርታ ስም ተሳሳትኩ። የለዶስ ትንሽ ነው ማየው። እሺ አመሰግናለሁ ሲስ። እኔ አጠር ያለ ሀሳብ ነው ያለኝ። አንደኛ ሳውንድ ፖሊሽን እንደ ፕሮብለም በሀገር ደረጃ የኛ የኢትዮጵያውያን ችግር መሆኑ መጀመሪያ ዲፋይን እንደሆነ ስተዲ ያስፈልጋል። ተጠንቶ ችግር መሆኑ አሁን ሰብጀክቲቭ አይዲያዎች ናቸው እኛ ሸር ልንደራረግ የምንችላቸው ነገሮች። ስለዚህ ይሄ ፕሮብለም ልክ እንደ አንድ ሀገራዊ ችግሮቻችን እንደ ሀገር ካሉብን ችግሮች አንዱ ችግር መሆኑ ኢት ኒድስ ጥናት። እንደኔ መጀመሪያ ችግር ነው አይደለም የሚለው ራሱ ጥናት ይጠይቃል ብዬ ስለማምን ነው። ሁለተኛ ኢንኬዝ እንኳን ደግሞ ችግር ቢሆኑ ራሱ የሆነ ጀኒን የሆነ ስተዲ ተጠንቶ አይ ኢትስ ቢግ ፕሮብለም በተለይ አርባን ሴቲንግ ላይ ችግር ነው የሚል አይነት ፋይንዲንግ ከመጣ እንኳን ራሱ ሶሉሽኖቹ ኦልተርኔቲቭሊ ምን መሆን አለበት የሚለው ደግሞ ክሊር የሆነ ሳይንቲፊክ ምላሽ ነው የሚፈልገው። ሰምበዲ ኦር ሰሟን ስለተረበሸ ደስ ስላላለው ምናምን መሆን ስለማይችል ማለት ነው። ስለዚህ እንደኛ ሀገር ሊትራሊ ከቤተ እምነቶች የሚመጣው ድምጽ አይደለም። የድምጽ ብክለት ካለም ያ ብቻ አይደለም ችግር ሊሆን የሚችለው። ዜር አር ሶ መኒ የጀኒን የሆነ ባይንዲንግ ሩል የለም። ለምሳሌ ከረንትሊ ያለ ይመስላል። ቆይ አይ ሐሳቤን ልጨርስና ያው ባይንዲንግ ሩል ከረንትሊ ያለ ይመስለኛል። እርግጠኛ አይደለሁም። እሱን የህግ ባለሙያዎች ወደም ቢያቃሉና ሩል እንኳን ቢኖር አፈጻጸሙ ላይ ምን መሆን አለበት የሚለው ነገር ላይ በደንብ እንትን ይጠይቃል። እኔ ከቤተ እምነቶች አንፃር አንደኛ አምልኮታቸውን ጸሎታቸውን በተለይ ከቤተ እምነቶች አቅራቢያ ዙሪያ ላይ ሆኖ አብሮ ህብረት የሚያደርግ ሰው እንዲሰማ ጆሮ ጋር እንዲደርስ ለምሳሌ
ቤተክርስቲያን ከሆነ ውስጥ ያለው ስርዓት ውጭ ዙሪያ አካባቢ ለቆመው ሰው ተደራሽ እንዲሆን በድምጽ ደረጃ ብዙ ሰው ማስጋዘሪንግ ባለበት ሴቲንግ ላይ ብዙ ሰው እንዲሰማ ከመፈለግ እንጂ ማንንም ለማወክ ማንንም ለመረበሽ ኢንቴንሽናሊም አይደለም እንደዛ የሚደረገው ብዬ ስለማምን። ሁለተኛ ቤተ እምነቶች ቴክኖሎጂ ኢንቨንት ሆኖ እነዚህ ነገሮች እኒ ቴክኖሎጂዎችና ቱሎች ጥቅም ላይ ከመዋላቸው በፊትም ቤተ እምነቶች ዊዛውት ኤኒ እንደዚህ አይነት ቴክኖሎጂ ሲያመልኩ ወርሺፕ ሲያደርጉ አገልግሎት ሲሰጡ ነው የመጡት። እኔ አሁን ሊትራሊ አንድ የኢትዮጵያ ኦርቶዶክስ ተዋህዶ ልጅ እኔ ማቀው ጀኒንሊ ምዕመኑን ለመጥራትና ለመቀስቀስ የደወል ድምጽ ነው። ደወል የተለያዩ የደወል ድምጾችና ጊዜያት አሉ። የደወል ድምጽ ብቻ ነው ጀኒንሊ ከውጭ ያለውን ሰው ለመጥራት አገልግሎት የሚውለው። በቤተ ክርስቲያንም በቀኖና መጽሐፍቶቿም ያሰፈረችው የደወል ድምጽ ነው። ከዛ ውጭ ያሉት ነገሮች ያን ያህል ነሰሰሪና ቢግ ዲልም አይደሉ በመጀመሪያ ደረጃና ቤተ እምነቶች ያን ያህል ቢግ ዲላቸው አይሆንም። ዋናው የሚያስፈልገው ሀገራዊ ችግር ነው አይደለም የሚለውን ማጥናት፣ ከዛ በኋላ ደግሞ ችግር መሆኑ በጥናት ከተረጋገጠ በኋላ ኖርማሊ ሁሉንም ሊገዛ የሚችል ሁሉንም ገቨርን ሊያደርግ የሚችል ባይንዲንግ ሩል ሊኖር ይገባል እንጂ ሰንበዲን ስላልተመቸን ብቻ እኔን ስላልተመቸኝ ወይም ደግሞ እኔ እንደፈለጉ እየሆንኩ ሌላውን ለመከልከል የራሴ እንደፈለገ ለመሆን አይነት እንትኖች ከሆነ ግን ያ ብዙ እንትን የሚያስኬድ አይመስለኝምና ቅድም ወንድሜ እያለ ያለው ሌሎቹም በተቃራኒ የሚያስቡት ደግሞ እንደዚህ ለምሳሌ እግዚአብሔር የለም ብዬ እኔ ሙንታርቦ ይዤ መኪና ላይ ብዙ አወር ሲጀምር ኢትዮጵያ ውስጥ አንድ ሰው የፈለገውን እምነት፣ ሃይማኖት፣ አመለካከት፣ አቋም ማራመድ መብቱ ኮንስቲቲዩሽናል መብት ነው። ስለዚህ ማንም የፈለገውን ነገር ማድረግ ይችላል። በነገራችን ላይ በዛ ውስጥ ግን ሳውንድ ፖሉሽን እንዳይኖር ማድረግ ደግሞ ባይንዲንግ ሩል ያስፈልጋል እና ከሆነ ሊሚት ሊቀመጥለት ይገባል። ኦብጀክቲቭሊ ማለት ነው። ከዚህ ሜጋ ሀርዝ በላይ ከተማ ውስጥ በገጠር ሴቲንግ ከዚህ ሜጋ ሀርዝ በላይ ከዚህ ዴሲቤል በላይ መጠቀም አይቻልም የሚል ጀኒን የሆነ ባይንዲንግ ፎርስ ህግ ያስፈልጋል ብዬ ነው ማስበው። እኔ የኔ እይታ እንደዛ ነው። እንዳጠቃላይ ግን ሀገራዊ ችግር ነው ብዬም አላስብም። ከተማ ውስጥ አሁን ጫጫታ አለው አቴበር ምናምን ግን ያን ያህል ለምሳሌ አይታችኋቸው ከሆነ የመኪና ሳይረኖች እንደፈለገ ነው የሚጠቀሙት። ምንም ፕሮሂቢት የሚያደርግ በምልክት ደረጃ እንኳን የለም። ትልልቅ ከተሞች ላይ ስትዘዋወሩ እዚህ ጋር ክላክስ መጠቀም አትችሉም፣ ሊትራሊ ትምህርት ቤቶች አጠገብ እንኳን እንደዚህ ማድረግ የለባችሁም የሚል ያን ያህል የመኪናን ሳይረኖች ፕሮሂቢት የሚያደርግ ምልክት እንኳን ኢቭን በከተሞቻችን አታዩም። ስለዚህ የመኪናን ክላክስ ባልገደብክበት ሁኔታ የቤተ እምነቶች የሚወጣ ድምጽ ሲሆን ነው ወይ የሚረብሸን የሚለው ነው። ለምንድነው እንደዚህ አይነት ዲስቶርትድ የሆነ እይታ እንዲኖረኝ የሚያደርግ መሰረታዊ ነገር አለ። ፖለቲካል ኢሹ ሊሆን ይችላል ላይሆን ይችላል። አስታውሳለሁ 2006 ዓመተ ምህረት ነው ከዚህ ቤተ እምነት የሚወጣ ድምጽ ይረብሸናል ብሎ የሆነን ቤተ እምነት ስፔሲፋይ አድርጎ በሆነ ሃየር ፖዚሽን ደረጃ የሆነ ዲስከሽን ነበርና እንደዚህ ዲስቶርትድ የሆነ አመለካከት ሲኖር ያ ተቀባይነት የለውም። ሊሆን የሚችለው ሁላችንም እንደ ሀገር የሚያግባባ ክሊር ካት የሆነ ህጋዊ እንትን ነው መኖር ያለበት እንጂ የሆነ ድምጽ ይረብሸኛል የሆነ ድምጽ አይረብሸኝም የሚል አቋም እይታ ያለው ከሆነ ወይም ይሄ ቢመጣስ የሚል ከሆነ ይሄ ብዙም ያስኬድ አይመስለኝም። ፕላስ ቱ ዛት ደግሞ አገራዊ ችግር ነው ብሎ ለማመንም ያስቸግራል። አሁን ጥናት ባልተደረገበት ሁኔታ ማለት ነው። እሺ ቴንኪው ከፍ ያለው። ሌሎች ተመሳሳይ ሀሳብ ወይንም የሙግት ሀሳብ ካላችሁ መቀጠል ትችላላችሁ። እሺ መስፍን ቢናገር ጥሩ ነው። እንትን ለማለት ያህል ግን አንድ ጥያቄ ጠይቄ ልውረድ። ቆይ እሺ አንድ ጥያቄ ጠይቄ ልውረድ። ላውራ አይደለም አንዴ ለእንትን ነው ከፍ ያለ ያነሳውን ነገር ነው እኔም እያልኩ ያለው። በነገራችን ላይ ቅድም የጠየቅኩት ቀጥታ እንደዛ እንዲመለስልኝ ነበር። ደውል ነው የምትጠቀመው ቤተክርስቲያን አረብሻው ከፍ ያለው ጥናት የተደረገ ጋ አይመስለኝም ያልከው። በጣም ብዙ ጥናቶች ተካሂደዋል። በነገራችን ላይ 96 ቅድም ያልከው ነገር የተነሳው ይታወቃል። 2016 አይደለም 96 ነው በነገራችን ላይ እና ፖለቲካል እንትን ካለው ፖለቲካል ኢምፕሊኬሽን ኖሮት የሆነ ቤተክርስቲያንን ለማጥቃት የሚደረግ ነገር ከሆነ ያ ትክክል አይደለም። እኔም አንተም እንቃወመዋለን። ኖርማሊ ግን ዘመናዊ ሀገር የመገንባት ሂደቱን ብቻ በማሰብ አይዲያሊ ነው እያነሳን ያለው።
ፖለቲካል ኢምፕሊኬሽኑን ወደ ጎን ትተነው፣ አዎ የሆነ አካልን ለማጥቃት የሚደረግ ነገር አለ፣ እሱን ትተነው ከሱ በጠራ መንገድ ድምጽ ብክለትን ለመቀነስ የሚደረግ ነገር ካለ ነው ልንለው አይገባም። ጥናቶች ግን በተደጋጋሚ ምናልባት ሌላ ቀን ሲሳይ ጋር እንደንትን ካነሳ ነው ይዤል ልመጣ እችላለሁ። ቅድም ላነሳለት ሞክሬ ነበር ከጎን ላለው እንደዚህ አይነት ውይይቶች ብርሃንና ሰላም የሚታተሙ ጋዜጦች አሉ። በነገራችን ላይ ያኔ 60ዎቹ ላይ ዘመናዊ ኢትዮጵያ በነገራችን ላይ የፖለቲካ የሃይማኖት የካልቸር የምናምን ጉዳዮች በጠቅላላ በዛ ዘመን ነው የተነሱትና ብርሃንና ሰላም የራሱ አዲስ ዘመን የሚባል ጋዜጣ ላይ የሚያትማቸው የነበሩ ጽሁፎች አሉ። ሊቃን የሚያደርጉት ዲቤት በዛ ሰዓት ተጠንቶ ይቀርብ የነበሩ ክርክሮች አሉ። የኢትዮጵያ ሕዝብ 80 ሚሊዮን ገባ ሲባል ታስታውሳላችሁ። ከዛ ጋር ተያይዞ አዲስ ህግ ሊወጣ ነበር የድምጽ ብክለት ማለትና ፖፑሌሽን ሬት ጋር ተያይዞ የሚወጡ ጥናቶች አብዛኞቹ የድምጽ ብክለትን በኢትዮጵያ ውስጥ እንትን ያደርጋሉ። አሁን አደጋ ነው ወይ ትሬት ነው ወይ ምናምን እሱ አከራካሪ ነው። ግን ያነሳው የመኪና የምናምን ጉዳይ አብረህ እኮ ነው በቃ የቤተ እምነቱን መኪናን ለብቻ ህግ ቤተ እምነት ለብቻ የተለያየ ጊዜ ሰጥታ አታውጣ። አንድ ላይ ነው ህግ የምታወጣው የመኪናውንም የምኑንም። ስለዚህ ጥናቶች የሉም ለሚለው ነገር በጣም ብዙ ጥናቶች አሉ ለማለት ነው። ከፍ ያለው አንድ ጥያቄ ጠይቄ ልውረድ። መስፍን ነገር እኔ አንድ ደቂቃ ብቻ ነው የምጠቀመው ብዙ ጊዜ መስፍን የፈቀዱለት። እሺ ከዛ ትጠይቃለህ። መምህር ግሩም ትቀጥላለህ። መስፍን ያወራና እሺ ሰላም ላችኋለሁ ሁላችሁንም። እኔ አሁን ጫፉን ሰምቼዋለሁ። በእርግጥ እኔ ተወልጄ ያደግኩት ኢትዮጵያ ውስጥ ነው። በኢትዮጵያ ውስጥ ሳድግ በሁለት ቤተ እምነት ወይም በሙስሊምና በኦርቶዶክስ ቤት አምልኮ አካባቢ ነው ያደግኩት። ለምሳሌ እኔ እስካወቅኩ ድረስ እስቲል ነው አሁን ሳውዝ አፍሪካ ባለሁበትን ቦታ ካጠገብም መስጊድ አለ። 11 ሰዓት ሶላት ጥሪ ያደርጋሉ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የራሷ ደወል ትመታለች እና ያደግነው እንደዛ ነው። አሁን ይሄ ድምፅ ረበሸ ብሎ አንድ ወንድም ስናገር ሰምቻለሁ። አንድ ነገር ልንገርህ፣ እዚህ ሳውዝ አፍሪካ መንግስትን አሳውቀን አስፈቅደንም ቢሆን ሳናስፈቅድ ትላልቅ ህዝብ ያለበት ቦታ የትኛው ቤተ እምነት የራሱ ቤተ እምነት ያስተዋውቃል። ኢትዮጵያ ብቻ ነው ብለህ ካሰብከው በጣም ይቅርታ አድርግልኝ። እዛውን ሳውዝ አፍሪካ ታክሲ ራንክ፣ በተለይ ታክሲ ራንክ ሕክምና የክሊኒክ አካባቢ ሄዶ በጠዋቱ ገብቶ ሰብከው በስፒከር ህዝቡን የሚያስፈልገው ነገር አድርገው ይወርዳሉ። አሁን ማን ሞት አንተ አሁን ቀደም ያልከው ሰውዬ አሜሪካ ተወልደ ወይ እንግሊዝ ተወልደ ካደክ አንተ እዛው ራስን ፈትሽ እንጂ እኛ ኢትዮጵያውያን ተግባብተን ተዋደን ያንዳችን ድምፅ ሰረብሸን ያንዳችን ቤተ እምነት አክብረን የኖረን ሰዎች አሁን ደግሞ ብላችሁ በዚህ ከመጣችሁ ይህንን እኔ ካንስል አደርጋለሁ። በኔ በኩል አልቀበልም። ሶስተኛ በከተማ ውስጥ ስፒከር ይዛችሁ እየሰበካችሁ ነው ለምትለው ነገር አንድ ነገር ልንገርህ። አሁንም ኢትዮጵያ ካልተወለድክ አላቅህም። የክፍለ ሀገር አውቶቡስ ካወቃችሁት ከመናሪያ ተነስቶ ከተማን አቋርጦ የትን ቦታ እስከምደርስ ድረስ በድምፅ ማጓያ ሙዚቃ ከፍቶ እንደሚንቀሳቀስ እኔ በደንብ አውቃለሁ። አሁንም አለ። ያ የከተማ ወይም የታክሲ የምኑም ያልተረበሽክ ሰውዬ በቤተ እምነት ሙስሊም አሁን የራሱን ህዝብ ይቀሰቅሳል። እንግዲህ ይህን ድምፅ ሙስሊም ከተቃወመ ኦርቶዶክስም ትቃወማለች፣ ጴንጤውም ይቃወማል። ተጠቃሚ ህዝብ ካልተቃወመ አንተ ከኢትዮጵያ ውጭ ያለ ሰው በአንድ ላይ ተሰብስቦ ያለው ህዝብ ላይ ይህን ነገር ስታመጣ ሰውየው እዛው በጸበል ቁጭ በል። እኛ ተዋደን ተፋቅረን ነው ያለነው። ይኸው አሁን 11 ሰዓት ላይ ሲሳይ አሰማለሁ። ከኔ ሁለተኛ ቤት ላይ ነው መስጊድ አለው። ምንም ተረብሽ ያላቅም እምነት ነው። ለመጥፎ ነገር አይቀሰቅሱም። መታችሁ ስገዱ ማለት ይሄ የሚረብሽ ከሆነ በሽተኛም ከሆነ ወደ ጫካ ወዛችሁ አቆዩት። ጤናማ ሰው ከሆነ ለመተኛት የሚያስብ ከሆነ የእንቅልፍ ታብሌት ወዞ ይተኛ እንጂ ይሄ ነገር መንግስትም ቢሆን ምንም ቢሆን ይህንን ወደፊት በህዝቡ ላይ ተጽዕኖ ያመጣል ብዬ አላስብም።
ጴንጤውም ከተማ ላይ ብሰብክ ኃጢአት አይደለም። ሙዚቃ ቤቶች ኦቨር ከፍቶ ይጮሁ የለ እንዴ? በአንድ አካባቢ ኢየሱስ ጌታ ነው ብሎ ብሰብክ፣ ሙስሊም አላሁ አክበር ብሎ ከተማ ውስጥ ብሰብክ፣ ኦርቶዶክስም ብትሰብክ ለህዝቧ ነው። እኛ በቃ እዛ ያለ ኔትወርክ ይዟል። ሲሶ ኔትወርክ። እሺ ሰላም አለ። ጫካ ጫካ የሚሉ ሰዎች መጥተዋል መሰለኝ። ሶሪ ለዚህ ንግግሬ። ዱር አራዊቶች በዝተዋልና ሰላም አሉ። ቢግምች ቻው። ምን ሳኩር ኢሳቂ ቻው። have a good one ሲሶ ለምን እንዴት አኮር